በጣም ነበር የምጠላ ግን አዳምጣለሁ። በእውነት እጠላለሁ፣ አዳምጣለሁ። እንዲህ ምንድን ነው ወስጎኝ ጎን ይዘው ምንድን ነው እንደዚህ የሚለው ይባላል እንዴ? ግን ከዛ ሱስ ነህ በቃ ሁሌም አዳምጣለሁ። የምሬ ምንም ሳናቅ 30 ምናምን ዓመታችንን በቃ እንዲሁ ኖረ። ለካ እንዲሁ ነበር የኖርነው። ምንም ሀለን እንግዲህ እኔ ፊደል የቆጠርኩ ኤርሚዬ በጣም ብዙ እንትን የምል ግን ሄዳለሁ፣ ቤተክርስቲያን ሄዳለሁ፣ እንደ ሰው ሄዳለሁ። ይነስንስ በጣም ይሄ እንትን ተከታይ አይደለሁም፣ ግን ሌሊት ነው የምሄደው። ከነጋ እንኳን አፍራለሁ ብታይ ኤርሚ። በቃ ኪዳን ጠዋት 11 ሰዓት ከቄሶች ጋር ሄዳለሁ፣ 12 ሰዓት ኪዳን አድርጌ እወጣለሁ። እዛ በተረፈ ሀለ መጽሐፍ ቅዱስ ምንድን ነው አናውቅም። እና የሚያሳዝነኝ እኔ እንዲህ ከሆንኩ ሁሉም ሰው ነው ከኔ ሁሉም ሰው እኔ እንጂ አልአዱ ነው። ያው መቼም እንትን አልሰራውም አናሊሲስ፣ ግን 90% ምንም መሳላጋነን ሀለን መጽሐፍ ቅዱስ አናውቅም ነበር። ልሳነ ገብርኤል ላይ የለም አላልኩም። የታህሳሱ ላይ ታሳየኛለህ? ታህሳሱ ላይ ላይኖር ይችላል። የለም። ስለዚህ የታህሳስ ገብርኤል በዓል ውሸት ነው የምንለው ለዚህ ነው። ኤምዜድ እንዴት ነሽ እህታችን? ገባሁኝ እንዳያደር ነው ገባሽ? ኮሜንት ስጽፍ አይቼ ነው። የግድ ዛሬ መሆን የለበትም። ሰላም ነው አይኑ ማለት በአንተ ቲክቶክን የማውቀው ራሱ አንተ ነው። በጣም ኒው አይደል ነው አመት አልሆነኝም። ኦኬ ለዛ ነው ብዙም እንትን አይደለሁም። ጌታ ይባረክ። በጣም ደህና ነኝ። አይደል እንዲገባል ብዬ አላሰብኩም። ያ ኮሜንትሽን ሳይ አንዷ ነኝ በጣም አንዷ። ይሄ ሰውዬ ያሟል እንዴ ያልኩ በጣም ነበር የምጠላ ግን አዳምጣለሁ። በእውነት እጠላለሁ፣ አዳምጣለሁ። እንዲህ ምንድን ነው ወስጎኝ ጎን ይዘው ምንድን ነው እንደዚህ የሚለው ይባላል እንዴ? ግን ከዛ ሱስ ነህ በቃ ሁሌም አዳምጣለሁ። የምሬ ኦርቶዶክስ ነበር ያለ። አዎ አሁን መቼ ነው? ጁን ላይ ነው ጌታን ያገኘሁት። ጌታ ይባረክ። አሜን አሜን። በጣም ከዛ በኋላ ራሱ እንዴ ብዙ ሰው አስመልጫለሁ። አይዶን ነው ህይወቴ ሀው እንዴት እንደተቀየረ። እግዚአብሔር መልካም ነው። በጣም በጣም ምኑ ነበር ማናድድሽ? መረጃ ማቅረቤ ነው ወይስ ንግግሬ ላይ ነው? ንግግር። ከዛስ አሁን እኮ እኔ አንደኛ ደጋፊ እውነቱን ነው። እንደውም ታገሳቸው እንዲህ የሰው መቀየር አላውቀውም። አሁን ደግሞ በቃ ኦፖዚት ያንተ እንዳንተው አይነት አይ ቲንክ ባህሪ ያለ ይመስለኝና እንደውም ብዙ ይታገሳል። አሁን የዳኒንም ብዙ ማለት ኦንላይን ሰማለሁ ባለኝ እንትን ስራም ሆኜ ከፍቼ ሰማችኋለሁ። በደንብ እንትን አደርጋለሁ። ደግሞ አሁን ትንሽ ቀነስኩኝ ልጆች ምንም ስላሉ። ጌታ ይባርክ፣ ዘመን ይባረካሉ። አሜን። ምንም ቃላት የለኝም፣ ቃላት የለኝም። ጌታ ክብር ነው። አዎ አሜን 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 አሜን። የቀሩትንም እኔ እንጃ እግዚአብሔር ያስወርስልን። ምንም አይደለም። ሁሌም ከጌታ ጋር አሁን የምለው ለምን በቃ ሁላችን ያንተነ እና አሳልፍ አትስጠን ነው። በጣም አዝናለሁ። አሁን ውስጤ በጣም አዝናለሁ በሌላ ላሉትና ደግ ነው እሱ ይውረስ የሁሉንም ልብ እንትን ማለት ይችላል። አሜን። እንደዛ አይነትም ህይወት አለ። ለእግዚአብሔር በጣም ቅርብ ነበርኩ። ልቤ ቅርብ ነው ድሮም በጌታ ሳልሆንም አይ ነው። ግን ይሄ ደግሞ የተለየ ነው። በቃ አላውቅም። እግዚአብሔር ክብር። ምንም ሳናቅ 30 ምናምን ዓመታችንን በቃ እንዲሁ ኖረን። ለካ እንዲሁ ነበር የኖርነው። ምንም ሀለን እንግዲህ እኔ ፊደል የቆጠርኩ ኤርሚዬ በጣም ብዙ እንትን የምል ግን ሄዳለሁ፣ ቤተክርስቲያን ሄዳለሁ፣ እንደ ሰው ሄዳለሁ። ይነስንስ በጣም ይሄ እንትን ተከታይ አይደለሁም፣ ግን ሌሊት ነው የምሄደው። ከነጋ እንኳን አፍራለሁ ብታይ ኤርሚ። ሌሊት ስለ በቃ ኪዳን ጠዋት 11 ሰዓት ከቄሶች ጋር ሄዳለሁ፣ 12 ሰዓት ኪዳን አድርጌ እወጣለሁ። እዛ በተረፈ ሀለ መጽሐፍ ቅዱስ ምንድን ነው አናውቅም። እና የሚያሳዝነኝ እኔ እንዲህ ከሆንኩ ሁሉም ሰው ነው ከኔ ሁሉም ሰው እኔ እንጂ አልአዱ ነው። ያው መቼም እንትን አልሰራውም አናሊሲስ፣ ግን 90% ምንም መሳላጋነን
ሀለን መጽሐፍ ቅዱስ አናቅም ነበረ። የሚሳደብ ይኖር ይሆናል። ይሄው እኔ ፊደል የቆጠርኳት ትልቅ እንደዛ ነበርኩ። ማናሳየኝ ወይም የኛም እንትን እኮ ሊሆን ይችላል፣ ግን አይደለም። ሃይ ባይ አልነበረንም፣ እንትን አልነበረንም። አሁን ጌታን ካገኘው በኋላ ጥሌቃ ደህንነት ተማርኩ። ከዛን እንትን አጠና። አሁን መጽሐፍ ቅዱስ ጥናት ውስጥ ኤቭሪዴይ አለኝ ፕሮግራም አድርጌ ናፍቄ ነው በየቀኑ የምሄደው። ከምኑ ጋር ነው የሚገናኘው? እና የእኛም ድክመት ይሆናል፣ ግን አለ፣ በጣም አለ። እኔ እንጃ፣ በጣም መሰራት አለበት እዛ ቤት እና ሁሉም ጋር ብቻ ጌታ ሁሉን የሚርዳ እና አሁን ጥልዬ ጋር ነው የምትሄጂው? አዎ እግዚአብሔር ይባረክ። አሜን። ኤርምዬ በዚሁ አጋጣሚ ጸልይ። እናት ያለች በጌታ ያልሆነች አንድ 4 ሰው አስመልጫለሁ። ጌታ ረዳኝ። እህቶቼ ፎሎ አረጉኝ። ከዛ መስክረሽላቸው አንቺ? አዎ በቃ ምንም በዚህ 4 ሰው ኢንክሉዲንግ አሲስት የምታደርገኝ ቤት ውስጥ እና በጣም ደስ ይለኛል በየቀኑ። በዚሁ ገና እንትን ባላል አፌ እየተንኮላተፍኩ አሁን አልኩ ወንጌል ወንጌል በእውነት በጣም ትልቅ ነገር ነው የምትሰሩት ሁላችሁም። እዚህ በጣም አውቃችኋለሁ፣ በጣም እገባለሁ ብዙ ጊዜ እና ጌታ ዘመናችሁን ይባርክ። በጣም በርቱ፣ እሱ ያግዛችሁ። ምንም ቃላት የለኝም። የምር ይሰማል፣ ሰው ይሰማል። ይሄው እኔ አንዷ ነኝ። አመት ከምናምን አንተ ፎሎ አድርጌ ነው ባይዘው ታናናሾቼ 2 እህቶቼ ቆይቷል በጌታ ግን እንፈራራለን፣ አይመሰክሩልኝም። ታናሽ ነበሩ እና ምንም ሪስፔክት ግን በቃ የለም። አንተን ነው 1 አመት ከምናምን ሰምቼ በቃ ኦልሞስት አመት ነገር አሁን እና እግዚአብሔር ያበርታችሁ። በጣም ነው የምሰማው አሁንና ቲክቶክንም ባንተ ነው ያወቅሁት። ጌታ ይባረክ። ለጌታ ክብር ይሁን። ብዙዎች ወደ ሶሻል ሚዲያ በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ብዙዎች ወደ ሶሻል ሚዲያ የመጣ ነው በዚሁ ባንተ ነው። ሰዎች ነግረውን ነው እናቅም ነበር ብለው የሚሉም ሰዎች አሉ። እኔም በዚህ ነው በቃ ይሄን ነው የምጠቀምበትና ብዙ ምንም አላውቅ። ለጌታ ክብር ለእግዚአብሔር ክብር ይባረክ። እሱ በደሙ ይሸፍንህ። ደግሞ ምንም ነቲንግ ምንም የለም። ሁሌ ውስጤ ፕራውድ ያደርጋል። እውነት ለመናገር እግዚአብሔር የልብን የሚያይ ነው። እኔ ብዙ ተደርጎልኛል ማለት እንኳን አሁን በጌታ የምርስ አልሆንም። እግዚአብሔር የልብን ኦፍኮርስ የልብን የሚያይ ጌታ ነው እና ለሁሉም ይደርሳል፣ ለሁሉም ይድረስ። ተባረኩ ሁላችሁም እዚህ ያላችሁ። ተባረክ። ጸጋ ይብዛልሽ። ለጌታ ክብር ይሁን። ለጌታ ክብር ይሁን። አሜን። እንግዲህ ውጤቱን የሚያውቅ ያውቀዋል፣ የሚያውቅ ያውቀዋል፣ የደረሰበት ያውቀዋል። የሰማ እኔ ጋ እንኳን ወደ እኔ እንኳን በዚህ 10 ዓመት ውስጥ ሚስቴ ሁሌ ቤት በምትሆን ሰዓት ጌታን ሰዎች ሲቀበሉ በቤተሰብ ደረጃ ጌታን ሲቀበሉ ሰዎች በተናጥልም ጌታን ሲቀበሉ በቃ አብረን የምናለቅሰው በተለይ በቤተሰብ ደረጃ ሆነው የሚያወሩኝ አሉ። አሁን እንደውም ብዙ ስልክ ደከመኝና ስልክ ለመመለስ ቀላል አይደለም። 10 ዓመት ሙሉ ስልክ እየመለሱ ሶሻል ሚዲያ ላይ እንደዚህ ወጥቶ አገልግሎ ምናምን ነገር ማለት ነው። አንዳንድ ቦታ ላይ ንጭንጭ ስል ስታዩኝ የእንቅልፍ ማጣት ችግር አለ። ከብዙ ሰው ጋር ስታገለግሉ አንዳንዱ ዝም ብሎ ካርናል ማይንድ በአይምሮ ብቻ ሆኖ የሚመጣው አሉ። አንዳንዶቹ ደግሞ እውነት ለመናገር በደንብ ፊልም አድርገው በመንፈሴ በክፉ የመናፍስት ኃይላት ተሞልተው የሚመጡ ሰዎች ሁሉ አሉ እና እነሱን ሁሉ የሰውን ባህሪ ታግሶ ማገልገል ቀላል ነገር አይደለምና ልጆቼ ገና ህፃናት ሆነው ጭምር ገና የ1 ዓመትና የ2 ዓመት ሆነው ህፃንም ሆነው ሲያለቅሱ ባባ እያሉ በሚሉበትም ሰዓት ገና አሁንም ጭምር የምሰሟቸው አመቺ ባልሆነ ቦታ ላይ ሆኜ ነው ማገለግለውና ግን እግዚአብሔር ይባርክ። በእነዚህ 10 ዓመታቶች ውስጥ እግዚአብሔር አስጉዞኛል። ጌታ ለብዙ ሰዎችም መዳንን አድርጓል። በእውነት ቃላት ሊገልጠው የማይችል አንዳንዱ ነገር እዚህ አይነገርም ወንድሞች። በቃ ባለቤቱ እግዚአብሔር ክብሩን ይውሰድ። አሁን እህቴ እኔ አላቃትም፣ እሷ ግን እዛ ነበረች። አንዲት እህት የተናገረችውን ታስታውሳላችሁ። ቀጠና 2 ሙሉ ወንጌል ቤተክርስቲያን ጌታን ሄዳ የተቀበለችው ስዕል ሳይ ነበረች ከአባቷ ጋር እዚሁ ቤት ነው መታ የመሰከረችው። እሷን እህት ታስታውሱ ከሆነ
ስዕል ይሄ የማርያም የገብርኤል የሚካኤል እየተባለ የሚባለውን የምትስለው ሰዓሊ ነበረችና ኤርፎን ላይ ሰምተሻታል አይደል? ኤርፎን ላይ አድርጌ እየሰማሁ እናደድብህ ነበር ብላ ያለችው ማለት ነው። እውነት እኮ ነው። የማያድግ ሕፃን ልጅ ሁሉ ቀን ያቀፈች የጌታ እናት ማርያም ነው ተብሎ የምትባለ ነው። በምንም አይነት መልኩ ይህንን ሊቀበል የሚችል ማይንድ የለንም። ልንቀበለው የምንችለው አይምሮ የለንም። አዎ ጌታ ሰው ሆኖ ስለተወለደ ሕፃን የነበረበት ጊዜ ነበር። እንደ ሕፃን እናት ሉካፍተር ማድረግ ባለባት ጊዜ አድርገዋለች። አዎ በጥበብና በእውቀት በሞገስ ግን በሰውና በእግዚአብሔር ፊት ያድግ ነበር ነው ሙሉ የሚለው። ስላደገም ነው በ30 ዓመቱ በዮርዳኖስ በዮሐንስ እጅ የተጠመቀው። የ30 ዓመት ወጣት እንኳን በሆነ ሰዓት አይደለም የ12 ዓመት ልጅ እንኳን በሆነ ሰዓት ላይ ወደ ኢየሩሳሌም ለፋሲካ ሲሄዱ አብረዋቸው ሄዶ ከዛ ጠፍቶባቸው ፍለጋም ላይ ነበረች። እሱኛውን ኢየሱስ እንኳን እኮ አያሳዩንም። ሁሉ ቀን የሚያሳዩን የ12 ዓመቱን ወጣት ሆኖ አያሳዩንም። የ30 ዓመት ሆኖ በዮሐንስ እጅ የተጠመቀውን አያሳዩንም። ሁሉ ቀን የሚያሳዩን ያላደግ ኢየሱስን አሳንሶ ለማሳየት ማለት ነው። እና ሰው ሁሉ አሁን ሲወጣ ሲገባ የሚያይ ያንን ሕፃን ሲያይ ማን ነው ብሎ የሚለው ኢየሱስ ነው ብሎ የሚል ኖ። ወንድሞቼ እናቶቼ፣ በፍጹም ያ ጌታ ዛሬ እድሜው በኢትዮጵያ ካላንደር 2018 ዓመት የሞላው አምላክ ሰው በአብ ቀኝ በሰማያት አለ። በሞተበት አካል ከሙታን ሞትን ድል አድርጎ ተነስቶ በሞተበት አካል አድርጓል። በሞተበት አካል ተመልሶ ዳግም ሊመጣ በደጅ ነው ያለው። አሁን በሰማያት በአባቱ ቀኝ እድሜው 2018 ዓመት የሞላ አምላክ ሰው በአብ ቀኝ አለ። የገሊላው ኢየሱስ እዛ በአብ ቀኝ አለ። መጽሐፍ ይህን ነው የሚነግረን። ይህን እየነገረን ነጋ ጠባ ታዲያ ሲወጣ የምናየው ሕፃን ልጅ የሚመስል ፎቶ ማንን ለማሳነስ ነው? ዮሐንስ ያን ሲያየው የፀጉሩ ንጣት ሲያየው እንደ በግ ነጭ ነበር ይላል። እንደ በግ ፀጉር ነጭ ነበር ይላል። እንደ በረዶም ነጭ ነበር ይላል። በቃ መግለጥ አቃተው። በዘመናት መሸምገሉን ነው የሚያሳየው። የዘመናት ባለቤት መሆኑን ነው የሚያሳየው። አይኖቹ እሳት ነበር የሚያፈልቁት ራዩ ላይ ሲናገር ዮሐንስ ማለት ነው። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቀው ይላል። እጁንም ጫንብኝ ብሎ ይላል። ይሄንን ጌታ አሳንሰውብን ስዕል ስንወጣ ስንገባ ስዕል እና እግዚአብሔር ትውልድን እያነቃ ነው። እኔ ጋር መጥተው ጌታን ያልተቀበሉ የግድ እኔ ጋር መምጣት አይጠብቅባቸውም። በዓለም ዙሪያ ያሉ ወንጌላውያን ወንድሞችና እህቶቼ ጋር ሄደው ልክ አሁን እህቴ እንዳደረግሽው ሄደው ጌታን የተቀበሉ አሉ። ቤተሰቦቻቸውን ሁሉ ጭምር የዳኑ ማለት ነው። እዚህ ውስጥ በዚህ አገልግሎት ጌታን የተቀበሉ የምታውቁ ኦርቶዶክሳውያን የሆኑ ቤተሰብ ያላችሁ የምታውቁ 77 ቁጥር ስትጻፉ 560 ሰው ያለሁኝ ፊት ለፊት ላይ ያሉት በዚህ አገልግሎት ጌታን የተቀበሉ የምታውቋቸው በቅርብ ጓደኛ በስራ ቦታ በምናምን ነገር የምታውቋቸው ሄደንዬ ሩት ስንት ሰው አለ? ኦኬ ኤርሚ አንተማ እሺ፣ መስኪ ኤርሚ እሺ፣ የሚካኤል የኔ ባለቤት ይላል። ሳሚ ጌታ ይባረክ። እሺ የግድ መጻፍ አለባችሁ ማለት አይደለም፣ ግን በቃ ችግር የለም። በአማን ተባረኩ። በዚያ አገልግሎት ከጓደኛ እስከ ቤተሰብ ድረስ ጌታን የተቀበሉ ሰዎች አሉ ማለት ነው። ኤርሚ አንዴ ላውራ። እሺ ኤርሚ ኦኬ። አንዱ አንተ አንዱማ እኔማ አንዱ ምስክር ነኝ እንዳለው ሆኖ ግን በዚህ አጋጣሚ በጣም ብዙ ሰዎች አሉ። እኔ ቤት መጥተህ በምታስተምርበት ሰዓት ብዙ ሰዎች ይሰሙሃልኝ እና አንድ ጥያቄ ጠይቀውኝ ነበር። ያው በውስጥም ጽፍላለሁ ብዬ ነበር። ምናልባት በዚህ ዋው እየተናገርክ እንድትነግራቸው ብዬ ያስቤ ነውና ኦኬ። ምንድነው ወደ ፕሮቴስታንት ለመምጣት ብዙ ሰዎች ፍላጎቱ አላቸው። እውነት እንደምትናገርም ያውቃሉ። ትክክለኛ ማስረጃ እንዳለም ይረዳሉና ወደዛ መንገድ ለመምጣት ፈልገው ግን ሐሰተኛ የሆኑ ነቢያት
የሚያስተምሩ አሉ አይደለ? ለምሳሌ ይሄ ዓለማዊ የሆነ ትምህርት የሚያስተምሩ ፓስተሮች ምናምን አሉና እነዛ እስከየት ነው የመጡ ይላሉና ልዩነት እንዳለው ምናምን ለማስረዳት ብዙ ሞክሬያለሁ እኔ። ምናልባት በአንተ አንደበት ደግሞ ብትነግራቸው ብዬ ነው። ኦኬ ቴንክ ዩ። ስለዚህ ሐሰተኛ ነቢያቶች የሚያስተምሩ እንደዚህ እኛን እንደማይወክሉ እኛ የምናየው ወይ የምንመለከተው ክርስቶስን ሆኖ ሳለ እዚህ ጋር ደግሞ መጽሐፍ ቅዱስ የሚያዘነ ነገር አለ። በዛ መንገድ ነው የምንማረው። ስለዚህ እነዛ ደግሞ እኛ አናውቃቸውም እያልኩ እየመለስኩላቸው ነው። በአንተ ቢሆን ደግሞ የተሻለ ያምራል ብዬ ነው። ንገራቸው፣ ይሰማዋል። ታችም አሉ ሲጀመር። ቴንክ ዩ ኤርሚዬ፣ ተባረክ። ጥሩ ጥያቄ ነው የጠየቁት። አንተም ጥሩ መልስ ነው የመለስክላቸው። ያንተኑ መልስ ነው የማጠናክረው። አዎ ሐሰተኞች ነቢያትና ልምምዳቸውን፣ ሐሰተኞች አስተማሪዎችና ልምምዳቸውን እኛ የወንጌላውያን አማኞች አንቀበልም። ካገኘናቸው እንደዚህ የሚያደርጉትን ሰዎች እንዲመከሩ እናደርጋለን። ጆኒ ፕሊስ ጆኒ ፕሊስ። በጣም ይቅርታ ወገኖቼ፣ ልጆቼ ያሉበት ቦታ ተመሳሳይ ድምፅ ነው የልጆቼ የኔም ሲገባ አንዳንዴ ኤኒዌይ በጣም ይቅርታ እሺ። እና የሐሰተኞች አገልጋዮችን ልምምድ እኛ አንቀበልም። ይሄንን አስምሬን የምነግራችሁ። ከፈለጋችሁ እንደዚህ አይነት ወገኖች ካላችሁ መታችሁ ቼክ አድርጉን። ቸርች የትኛውም ቤተክርስቲያን ሂድና ፓስተሩን የሐሰተኞች ነቢያትና የሐሰተኞች አስተማሪዎችን ልምምድ ትቀበላለህ ወይ ብላችሁ በሉ። አንቀበልም። እኛ አጭበርባሪዎችን በፍጹም አንቀበልም። እዚህ 10 ዓመት ውስጥ የምታውቁኝ ሰዎች አንቀበልም። የነቢያትን አገልግሎት እንቀበላለን። እኔም እቀበላለሁ። እዚህ ያሉ ጤናማ አገልጋዮች ይቀበላሉ። ምን አይነትን አገልጋዮች? ለምሳሌ በአማኑኤል ህብረት ቤተክርስቲያን ወይ ደግሞ በኢትዮጵያ ሙሉ ወንጌል ቤተክርስቲያን የነቢያት አገልግሎት ጸጋ ቤተክርስቲያን በትክክል አይታ ይሾማሉ። እነዚህ ሁለቱ ቤተክርስቲያናት ማለት ነው። እነሱ የሾሟቸውን ነቢያትን ኤርሚያስ የማይቀበልበት አንዳች ምክንያት የለም። እቀበላቸዋለሁ። ምክንያቱም እነዚህ ሁለቱም አብያተ ክርስቲያናት ጤናማ የሆኑ አብያተ ክርስቲያናት ስለሆኑ ማለት ነው። ኦኬ። ከዛ ውጭ ደግሞ በቤተክርስቲያን ውስጥ ሹመት ያላገኙ ግን የሚያገለግሉ በጤናማ የሚያገለግሉ ሰዎች ካሉ እቀበላለሁ። አሁን ወንድማችን ነቢይ ጥሌ ከመሰረተ ክርስቶስ ቤተክርስቲያን የወጣ ነው። መሰረተ ክርስቶስ ቤተክርስቲያን ነቢይ አትሾምም። ነቢይ ጥሌ እኔ ኢትዮጵያ ውስጥ አሉ ከሚባሉ ነቢያት የምጠራው ቁጥር 1 ነቢይ ጥሌ ነው። ያው ቆንጆ አድርጎ ጌታ በሰጠው ጸጋ ኢየሱስን የሚሰብክ አፉ ላይ እንዴት እንደሚጣፍጥ ኢየሱስ ዲቦራ እኔ እዚህ በጣም ኤኒዌይ ግን ጸልዩልኝ። የልጆች ድምፅ በጣም ብዙ ጊዜ ነው የሚገባውና ኤኒዌይ ሁሉ እዚህ አይነገርም። ጸልዩልኝ ግን ፕሊዝ። ኤኒዌይ እና በጣም የምናከብራቸው አገልጋዮች አሉ። የዚሁን ያህል አጭበርባሪ የሆኑትን በምንም አይነት መልኩ እኔ ብቻ አይደለሁም እንደ ቤተክርስቲያን አንቀበላቸውም። ስለዚህ እነዚህ ወንድሞች ወደ ጌታ ነው መምጣት ያለባቸው። ሲጀምር በጌታ ኢየሱስ ክርስቶስ አምነው ወደ ጌታ ነው መምጣት ያለባቸው። ከመጡ በኋላ በያሉበት አሁን ኤርሚያ አንተ ካናዳ ነው ያለው፣ ካልጋሪ ካናዳ ስላለህ በያሉበት ሀገር አሜሪካ ሀገር ከሆነ የትኛው ስቴት ላይ ነው? አውሮፓ ከሆነ የትኛው ስቴት ላይ ነው? አውስትራሊያ ላይ ከሆነ የትኛው ስቴት ላይ ነው? በባህር ደሴቶች በሌሎችም ሀገሮች ላይ ካለ የትኛው ሀገር ነው የሚኖረው? ያለበት አካባቢ ላይ አንዱ ራሱ የሚያደክመው እኔንም ራሱ ያደከመኝ ሰዎች ጌታን ከተቀበሉ በኋላ አረብ ሀገር እንኳን ያሉት ይታወቃል፣ በሰው ቤትም ስላሉ መሄጃ የላቸውም። ግን እነዚህ አሁን በአውሮፓ፣ በአሜሪካ፣ በካናዳ ከቸርች ርቀት ያሉ ቸርች ለመሄድ ፈልገው ወይ ነጮች ጋር ወይ አበሾችም ጋር ፍለጋ በኤርትራ ከሆነ ኤርትራውያን ትግርኛ ቋንቋ ብቻ የሚሰሙ በጣም ብዙዎች አሉ። በኖርዌይ፣ በስዊድን፣ በስዊዘርላንድ በተለይ ኤርትራውያን ወገኖች ማለት ነው። እና ለእነሱ ቸርች ፍለጋ በቃ የሚያደክመው ድካም ተውን። አንደኛ ቸርች ብቻ አይደለም፣ እውነተኛ የሆነ ቤተክርስቲያን ማለት ነው። አሳሳች የሆኑ ለምሳሌ በዚህ በውጭ ዓለም ላይ የሚኖሩ እንደ ኦኒል ጂሰስ አይነቶች ስላሉ የሰባሪዮስን ትምህርት ስለሚያስተምሩ የኛ የወንጌላውያን አማኞች እኔ ፔንቴኮስታል ስለሆንኩኝ የኛ የወንጌላውያን አማኞች የኤርትራ የሚሆን የኢትዮጵያ ጤናማ የሆኑ ቤተክርስቲያንን ፈልጌ ማለት ነው። አንድ ዲሲ ላይ አንድ የኤርትራ ቤተክርስቲያን አለ፣ እዛ ልካቸዋለሁ።
ሂዱላቸዋለሁ እዛ በቃ ጤናማ ቤተክርስቲያን ፈልጎ ለማገናኘት እና እነዚህ ሰዎች መጀመሪያ ጌታን ማግኘት ያለባቸው ካገኙ በኋላ እኔ ጠቁማቸዋለሁ እውነተኛ ቤተክርስቲያን በያሉበት። አሁን በውጭ ሀገር ከሆነ የሚኖሩት ጓደኞች አሜሪካ ሀገር ከሆነ ዋናው በመጀመሪያ ጌታን ይቀበሉ። ጌታ ለህይወታቸው ያስፈልጋቸዋል። በቃ ይሄን ነው። ኢየሱስ ለህይወቱ ለትውልድ ያስፈልገኛል ብሎ የሚል ሰው ካለ አብ ስጦታውን የዛሬ 2000 ዓመት ወደዚህ ዓለም ልኮታል። የላከውን የአብን ስጦታ እስካሁን አለመቀበል ባለቤቱን መናቅ ነው። ስለዚህ ጌታ ያስፈልገዋል። ለዛ ወንድም ጌታ ያስፈልጋታል፣ ለዛች እህት። ከዛስ በኋላ በእውነተኛ ቤተክርስቲያን ውስጥ መገልገል ፈልጋለሁ ብሎ የሚል ሰው ካለ ይምጣ። አሉ በስፍራዎች ሁሉ በምድር ዙሪያ እውነተኛ ቤተክርስቲያን ስላሉ ከነሱ ጋር እናገናኘዋለን ኤርሚዬ እንጂ ሐሰተኞች ነቢያት አሉ። አዎ አሉ። ጴንጤ አይደለም ለሌላ ስህተት ለራሱ ስህተት የማይተኛ ህዝብ ነው ብራዘር። እኔ ኤርሚያስ እዚህ ራሱ ካጠፋው መጥቼ እኔ ነኝ ያጠፋሁት ይቅርታ ነው ብዬ የምጠይቀው ብራዘር። የዚህናል ነው እኔ ኢየሱስ ነፃ ያወጣኝ። እዚህ ማምታታት የሚባል ነገር የለም። እግዚአብሔርን በመፍራት ነው የምናገለግለው፣ በጽድቅ ነው የምናገለግለው፣ በጥሪ ነው የምናገለግለው። ስለዚህ እግዚአብሔር ሊፈራ ይገባል። በቃ መንግስት የሥላሴ ነው። በዚህ መንግስት ውስጥ በውሸት በማጭበርበር አብረህ አትሄድም። በቃ እግዚአብሔርን እንፈራለን። ፍቃዱ በህይወታችን እንዲፈጸም እንፈቅዳለን። የተገለጠውን ፍቃዱን በቅዱስ ቃሉ ነግሮናል። ሰዎች ሁሉ ይድኑ ዘንድና እውነትን ወደ ማወቅ እንዲደርሱ የእግዚአብሔር አብ በጎ ፍቃዱ ነው። ይህንን የገባንን ያዳንንን ኢየሱስ ያድናል ብለን እንናገራለን ለሰዎች ማለት ነው። ስለዚህ ጌታን ይቀበሉ። እንደዚህ አይነት ሰዎች ታች ያላችሁ ኤርሚ የሚያውቃችሁ በመጀመሪያ ጌታን ተቀበሉ። ከዛ በኋላ በእውነት እኔ ያለሁበት ቤተክርስቲያን እኔ ያለሁበት ምድር ብትሆኑ እና እኔ ጋር እኔ በማገለግልበት ቤተክርስቲያን ብዬ እልሃለሁ። ምክንያቱም በቤተክርስቲያን ስለምገለገል ማለት ነው። ኦኬ። በስፍራዎች ሁሉ ደግሞ አለ። አሁን ኤዲ ያለችበት አትላንታ ያለ ሰው ካለ ከኤደን ጋር እውነተኛ ቤተክርስቲያን ስለምትሄድ እዛ ልካችኋለሁ ማለት ነው። በየአቅራቢያችሁ ባለው በስቴታችሁ ባለው እውነተኛ ቤተክርስቲያንን ፈልገን እናገናኛለን ማለት ቀጥታ ከነሱ ጋር ህብረት እንድታርጉ አሁን ወንድሜን ኤርሚ አሁን እዚህ አለ ያገናኘሁት ወንድማችንን ወንጌላዊ ተክሉን ነው። ካናዳ ካልጋሪ ላይ ስላለ ማለት ነው። ተክሉ የቤተክርስቲያን አገልጋይ ነው፣ ወንጌላዊ ነው፣ የሚታወቅ ሰው ነው። ሶሻል ሚዲያም ላይ በቤተክርስቲያንም የሚያገለግል ሰው ነው። ከሱ ጋር አገናኘሁት። አሁን ኤርሚ ከሱ ጋር ነው እየተገናኘ ያለው ማለት ነው። ያስተምረዋል፣ ያጠምቀዋል እና እሱ ባለበት ቤተክርስቲያን ሄዶ በእውነተኛ እውቀት ሰው ጌታን መቀበል ብቻ ሳይሆን ጌታን ከተቀበለ በኋላ በእውነተኛ እውቀት ማደግ አለበት። አሁን እህታችን ኤምዜድ መታ እኔ አላቃትም፣ እሷ ታውቃኝ ነበር። ከኔ ስናገር እየተናደደችብኝ ነበረ። በኋላ ግን እውነቱን አወቀችው። ከዛ ጌታን ሄዳ የተቀበለች ነው ነቢ ጥሌ ጋር ነው። አሁን እዛ ነው ያለችው። ምንም አሁን እቺት የት ትገባ ይሆን ምናምን ነገር ብዬ አልሰጋም። በእውነተኛ ቤተክርስቲያን እውነተኛ አገልጋይ ጋር ነው ያለችው። እንዴት ደስ ይላል! እንዴት ደስ ይላል! እና በመጀመሪያ ሰው ጌታን ነው መቀበል ያለበት። ፕሊዝ ወንድሞች እና እህቶች በህይወታችሁ እንዳትቀልዱ። ቅድም እህቴ እንዳለችው ሰው ሃይማኖት አለው መጽሐፍ ቅዱስን ግን አያውቅም። በቃ ዝም ብሎ በደመ ነፍስ ከእናታችን ማህፀን ወጣን። በ40 ቀን በ80 ቀን ተባለ፣ ጥምቀት ተጠመቅን፣ ክር አንገታችን ላይ ያሰርን። ክርስቲያን ለመሆናችሁ ሲጠይቋችሁ ይህንን አሳዩ ብለው አሉን። በቃ ከዛ ያለፈ ምንድን ነው? ፍልሰታ በሚሆን ሳለ ያኔ ለማስቀደስ በሕፃንነት ሄደ። ከዛ ባለፈ ታቦት ሲወጣ ክብረ በዓል እንደዚሁ ማለት ነው። አሁን የሚከበረውም ክብረ በዓል እንደዚህ የውሸት ማለት ነው። ታኅሳስ ገብርኤልን እኔ በተወለድኩበት አካባቢ ላይ ተራሞ ገብርኤል የሚባል ቦታ አለ። እጄ እስኪ አብጥ ድረስ ነበር ሄጄ ከበሮ ስደበድብ የነበረው ሌሊቱን ሁሉ ማህሌት እየቆምን። በእውነት ነው፣ ደጋ አካባቢ ነው። ተራሞ ገብርኤል የሚባል ማለት ነው። እዛ ድረስ በርቀት ፈረሶቻችንን ጅብ ስለሚበላብን አንዳንዴ በፈረስ እንኳን አንሄድም። ለዋዜማ ብለን ሌሊቱን ተነስተን የምንሄድበት የኔንማ ተውት። በቃ ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር ደጉ ኢየሱስ አግኝቶ አሳረፈኝ እንጂ የእንደኔ ዙረት ታኅሳስ ገብርኤል ሲሄድ የነበረበት ማለት ነው።
ይሄው ታሪኩን ግን ስናይ እንደዚህ ውሸት ላይ ማለት ነው። ውሸት ማለት ነው። ቆሞስዬ ኑ ይምጡ እስኪ። እንዴ ዛሬ ካህናቱ ተሰበሰቡ፣ ታቦቱ ብቻ ነው የሚቀረው ማለት ነው። ሁለት ቆሞስ አንድ መርጌታ እዚህ ማለት ነው። ኤርሚ ሰላም ላንተ ይሁን። ቅዱሳን ሁላችሁ እንዴት አላችሁ? ቆሞስ እንኳን ደህና መጡ። እንዴት ነው? አለው ሰላም እግዚአብሔር ይብዛላችሁ። አሜን አሜን አሜን። ደስ ብሎኛል ስላየው። በጣም ተጠፋፍተን ነበረ። እግዚአብሔር እንኳን በሰላም አገናኘን። ከና አባ ፋሪስ ጋር ትናንት አንድ ላይ በስጋ በአካል አብረን ነበር። እነ መላከ ጽዮን ጋር አብረን በአካል ነበርን። ኦኬ ደስ ብሎኛል በጣም። ለእግዚአብሔር ክብር ይሁን። አሜን። እግዚአብሔር ክብር ይሁን። ከድቅድቅ ጨለማ ያስመለጠን ጌታ ማለት ነው። ኢየሱስ ክርስቶስን ባለማወቅ በእውርነት ሰይጣን ትውልዱን መቶት ለአንድ ወንድም እየነገርኩት ነበር ቅድም ላይ ለአንድ ኦርቶዶክሳዊ ወንድም ፕሊስ አልኩት፣ ከፈለክ እዛው ሃይማኖት ውስጥ ተቀመጥ፣ ግን መጽሐፍ ቅዱስን አንብብ አልኩት። ብሉይና አዲስ ኪዳን እዚህም ላለ ትውልድ አሁን የምትሰሙ ሰዎች ትኖራላችሁ። ጌታ ረድቷችሁ በሌላ ቀን ጌታ መንፈስ ቅዱስን ለህይወት የሚሆን ንስሐን ሰጥቷችሁ በልጁ በክርስቶስ ኢየሱስ አምናችሁ የዘላለምን ህይወት እንድታገኙ ጌታ ሲጠራችሁ በሌላ ቀን የምትመሰክሩ ማለት ነው። ጌታ ነው ለሰው ልጅ የሚያስፈልግ ኢየሱስ ነው። በቃ የለም ሌላ የለም ወንድሞች። በመጽሐፍት ዓለም ውስጥ ፈልጉ፣ ከመጽሐፍ ቅዱስ የበለጠ እውነት የለም። በመጽሐፍ ቅዱስ ውስጥ ፈልጉ፣ ከኢየሱስ ክርስቶስ በቀር ሌላ መሲህ የለም፣ ሌላ አዳኝ፣ ሌላ ጌታ የለም። ልብ በሉ፣ የእስራኤል አምላክ ያህዌ ነው ከድንግሊቱ ማኅፀን ሰው ሆኖ የተጸነሰው፣ ሰው ሆኖ የተወለደው፣ ለበደል ኃጢአታችን በመስቀል ላይ የሞተ ሰማያትንና ምድርን በውስጡ ያሉትን ፍጥረታት ካለመኖር ወደ መኖር ያመጣ በመለኮቱ ከአብ የማያንስ የማይበልጥ የማይቀድም የማይተናነስ ማለት ነው። ከመንፈስ ቅዱስ የማይበልጥ የማያንስ የማይቀዳደም ማለት ነው። ቅድመ ዓለም የነበረ እኔና እናንተ ለማዳን ቤተልሔም ይሁዳ ምድር የዛሬ 2000 ዓመት አንዲት እስራኤላዊት ወጣት ልጃገረድ ጸንሳው የተወለደው እሱ ብቻና ብቻ ነው አዳኝ። ሌላ ፈልግ፣ በብርሃን አስስ፣ የፈለከውን መጽሐፍ አምጣ፣ የፈለከው የምታወራው እውነት ቢኖር ከዚህ እውነት ውጪ ሌላ እውነት የለም። ከዚህ ጌታ በቀር ሌላ ጌታ የለም። ከዚህ አዳኝ በቀር ሌላ አዳኝ የለም። በቅዱሳን ነቢያት፣ በቅዱሳት ሐዋርያት የተሰበከ ኢቭን በቅዱሳን መላእክት ሁሉ ጭምር ሳይቀር የተሰበከ እውነት ይሄ ነው። መላእክት ሁሉ ጭምር በዚህ ስብከት ውስጥ ገብተው ሰብከዋል። የመልአኩ የቅዱስ ገብርኤል ንግግር ይሄ ነበር። መድኃኒት የምስራች እንነግራችኋለን እኮ ነው ያለው። የምስራች ማለት ምን ማለት? ወንጌል ማለት ነው። መድኃኒት ክርስቶስ ጌታ በዳዊት ከተማ በቤተልሔም ተወልዷል እና አትፍሩ። ይህንን እውነት ዛሬ የመልአኩን ንግግር እኛ ተቀብለን ዛሬ ስንሰብክ እኛን እንደ መናፍቅ እንቆጠራለን። መላእክት ያልሰበኩትን በመጽሐፍ የማይታወቅ የሐዋርያትም የነቢያትም ምስክርነት የሌለውን ይቅርታ አድርጉልኝ ለዚህ ቋንቋ አርቲ ቡርቲ የሆነ ወሬ ሲያወሩ እነሱ እውነተኛ ሰባኪ ሆነ መስለው ይታያሉ። በቃ ማንም ይሯሯጥ አልኳችሁ። አምላካችን እግዚአብሔር በአንድነት በሶስትነት ቅድመ ዓለም የነበረ ያለም ለዘላለም ሁሉ አሳልፎ የሚኖር ከሱ በቀር አምላክ በሰማይ በምድር የለም። አሉ የሚባሉ በሙሉ ውሸታሞች ናቸው በሙሉ። አይ ኤርሚያስ እንደው አሁንስ አበዛው ምናምን ነገር ብሎ ምንም ይሄንን ምንድነው አናበባብልም። ከአብና ከወልድ ከመንፈስ ቅዱስ አንድ አምላክ በቀር ሌላ አምላክ የለም። ከእንጨት የቀረጿቸው፣ ቫርኒሽ የቀቧቸው፣ በጭንቅላታቸው የሚሸከሟቸው፣
በእስያ ክፍለ ሀገር ውስጥ የሚመለኩ የሚባሉ በአውሮፓ፣ በካናዳ፣ በአውስትራሊያ፣ በአሜሪካ፣ በየትኛውም በላቲኑም ኖርዙም በሳውዙም ላይ ማለት ነው፣ በባህር ደሴቶች የትኛውም በአውስትራሊያ ዋቴቨር የትኛውም ቦታ ላይ ጠራ የሚጠሩ ስም ያላቸው አማልክቶች ሁሉ በሙሉ በያዕቆብ አምላክ ፊት ብናኝ ናቸው። ብናኝ የያዕቆብ አምላክ የኔ እናንተ ንጉሥና አዳኝ ኢየሱስ ክርስቶስ ነው። እሱ ማለት ያህዌ ነው። ከውስጤን የሚነዝረኝ እውነት ይሄ ነው ብራዘር። እዚህ ያለን ሰዎች በሙሉ ማለት ነው ውስጣችን የገባ በደም ስራችን በአጥንታችን መቅኔ ውስጥ የገባ እውነት ይሄ ነው። ታዳጊ ብለሃል ከይ ከሱ በቀር ማን አለ? አዳኝ ብለሃል ከሱ በቀር ማን አለ? አባት ብላችሁ አላችሁ። አቪአድ ተብሎ የተባለ ከሱ በቀር ማን አለ? አቪአድ የዘላለም አባት ተብሎ የተጠራ ከሱ በቀር ማን አለ? ማን አለ? እረኛ ብለሃል። እንደሱ ያለ ደግ እረኛ ማን አለ? ብርቱ እረኛ ከእረኝነቱ ከጥበቃው ስር የተቀመጡትን አውሬ አይበላቸው አይነጥቃቸውም፣ ከኔም ከአባቴም እጅ ማንም አይነጥቃቸውም ብሎ ያለ ከሰጠኝ በቀር ከአንዱ በቀር ማንንም። ያም ራሱ የጠፋው የአስቆሮቱ ይሁዳ በራሱ መንገድ ሄዶ ነው የጠፋው። የሰጠኝን ጠብቃቸዋለሁ በስምህም ጠብቃቸው ነው ያለው። አንድ አላጠፋም ከጥፋት ልጅ በቀር አንድ። እሱ ጋር መጥቶ መጥፋት የለም። ኢየሱስ የእግዚአብሔር ልጅ ለዘላለም ስም ይባረክ። በሱ ጥበቃ ውስጥ ኢየሱስ ጋር መጥቼ ኢየሱስን ታምኜ ጠፋው ብሎ ሊል እሱም ብሌም ሊያደርገው የሚችል ማንም የለም። ይሁዳም ራሱ የጠፋው በገዛ ጎዳናው የራሱን መንገድ መርጦ ሄዶ ነው። ማንንም አላጠፋም፣ ማንንም አያጠፋም፣ ማንንም አላጠፋም፣ ማንንም አያጠፋም። ወደ እርሱ የተከማቹ ወደ እርሱ የተሰበሰቡ ይድናሉ እንጂ አይጠፉ። ብርቱ አምባ ነው። ለዘላለም ስምህ ይባረክ የኔ አባት፣ ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይባረክ። የትኛውም ትውልድ ፊት ብንናገርለት ብንመሰክርለት የማናፍርበት ያላሳፈረኝ በዚህ ጥቂቷ ዘመኔ ወንድሞቼ እዚህ ያሉ አባቶች ኦኬ መርጌታ እማቀው ከዛሬ 26 ዓመት አካባቢ ላይ ነው። የዛሬ 25 ዓመት ምናምን አካባቢ እነዚህ ሁለት ቆሞሶች እዚህ የምናቃቸው እዚህ ሶሻል ሚዲያ ላይ ከመጣው በኋላ ነው። እግዚአብሔር ጀግና ልጆች አሉት። ክብራችን ስልጣናችን ብለው ቢሉ ከጳጳስ ቀጥሎ ስልጣን ያላቸው ሰዎች ናቸው። አንድ ደረጃ ነው የቀራቸው ወደ ሊቀ ጳጳስ ሊሄዱ ማለት ነው። ዝም ብሎ ተራ እንቶ ፈንቶ ነገር የሚያወሩ አይደሉም። መርጌታ ብላችሁ ብትሉ በእድሜውም በእውቀቱም አንቱ የተባለለት ኢየሱስ ግን ሲነካው አየ አስማቱንም እውቀቱንም ትኑን ሁሉንም ነገር አሽቀንጥሮ ጥሎ ያድናል ኢየሱስ ይላሉ። በቃ ስለስሙ የተናቁ እንደሆኑ እንደተገባቸው ደማቸውን እየጠረጉ ከሸንጎ ፊት ወጡ ይላል። እነሱ እንደውም እየተደበደቡ ነው። ጴጥሮስና ዮሐንስ። የኛም የተለያየ ነው። ሰው እንደደረሰበት ነው። ስንት መንገላታት፣ ስንት ስድብ፣ ስንት እርግማን እየወረደበት ማለት ነው። ኢየሱስ ያድናል። ጌታ ያድናል። ወንድሞችና እህቶቼ ጌታ ያድናል። እንደ ኢየሱስ ያለ እኮ ማን አለ? ወንድሞችና እህቶቼ ማን አለ? ጥራ፣ በዘመድ ውስጥ ጥራ። ዘላለምን ስታስበው የምንኖርባትን ዓለም እንኳን ይሁን በሚል ቃል የሰራ የሰውን መንፈስ በውስጡ ያደረገ ከእናቶቻችን ማህፀን ወደዚህ ወደ ገሃዱ ዓለም ስንገለጥ ሲገዛ ያገኘነው የተነሱበትን ጠላቶቹን ሁሉ ላጥፋ ብሎ ቢል እኔ ነኝ ብቻ ብሎ ሲላቸው ነው የሚወድቁት። አይደለም ተቆጥቶ በቁጣ አይን አይደለም
የምትፈልጉት ማንን ነው ብሎ ሲላቸው እኔ ነው የናዝሬቱ ኢየሱስ የት አለ ብሎ እኔ ነኝ ሲላቸው ነው ወደ ኋላቸው የወደቁት። ቃሉ ብቻ ይጥላል፣ ቃሉ ብቻ ይገላል፣ ቃሉ በሕይወትም ያኖራል፣ ቃሉ ይገላል። ኢየሱስ ንጉሱ ለዘላለም ስም ይባረክ። የዳዊት ልጅ ይህ ጌታ በጣም ይወደዳል። ለምንኑ ነበር እሱ መቀበል ያለብን ወንድሞችና እህቶች፣ በተለይ እህቶችና ወንድሞች ጌታን ያላወቃችሁ ለምነኑ። በዳዴ ሄደን በአናታችን ብንተከል ብንፏቀቅ አድነን ብለን ወደ እሱ ጮኸን ነበረ ሊቀበለን። እሱ አድነን ብለን ልንለው ሲገባ እኛንን ግን ኑ ዳኑ ተብሎ ይለመናል። አንዳንዶች በማያውቁት የእውርነት እውቀት ውስጥ ተመተው ይሄን ጌታ እኔ አንገቴን እስኪቆርጡ ድረስ አልቀበልም እናንተ የምትሉትን በዚህ በፊት ለፊት አይደለም በኋላው ቢያርዱኝ ሁሉ ጭምር ይላል። 9200 ሰው ከበስተኋላ የምትሰሙ ኢየሱስ የእግዚአብሔር ልጅ ያድናል፣ 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 ያድናል። በቅዱሳን ነቢያት በቅዱሳት ሐዋርያት የተሰበከ እውነት ይሄ ነው። ይህንን የማትሰብክ ቤተክርስቲያን አይደለችም። የጴንጤ ቤተክርስቲያን ብለህ እንኳን ብትለኝ እሱ ቤተክርስቲያን አይባልም። አየህ፣ የኦርቶዶክስ ላይ እሷ ቤተክርስቲያን አትባልም። የካቶሊክ እሷም ቤተክርስቲያን አትባልም። ቤተክርስቲያን ራሷን ክርስቶስን ስትሰብክ ነው። ቤተክርስቲያን መሰረቷን ክርስቶስን ስትሰብክ ነው። ቤተክርስቲያን የማዕዘኗን ድንጋይ ክርስቶስን ስትሰብከው ነው ቤተክርስቲያን የምትባለው። ቤተክርስቲያን አዳኙን ትታ ንጉሱን ትታ ሙሽራዋን ትታ ታዳጊዋን ትታ አምላኳን ትታ ዛሬ ማን ነው እየሰበከች ያለችው? ቤተክርስቲያን ተብሎ በሚባልበት ግባ። እንደየሃይማኖቱ ስንት ለስንት ፍጡር ማለት ነው። እና ጌታ ይወዳችኋል። ጌታ ለመቀበል የምትፈልጉ ሰዎች ካላችሁ በውስጥ መስመር አገኙን፣ በውስጥ መስመር አገኙን። ለእግዚአብሔር ክብር ይሁን። አሜን። ጌታ ይወዳችኋል። ዳኑ ከዘላለም ጥፋት። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው ይላል። ሁሌ በቃ ይህንን አስቡ። በኢዮብ ላይ ሲናገር የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል። ዳርቻ አለ፣ ገደብ አለ፣ የተገደበ እዚህ ውስጥ አሁን ከበስተኋላ በስንት ሺህ የሚቆጠር ህዝብ አለ። እዚህ 480 ሰው ምናምን ነገር እየሰማል። ስንት ወራት ቀረህ ወገኔ? ስንት ወራት ቀረሽ? ስንት ዓመት ቀረሽ እዚህ ምድር ላይ? ስንት ዓመት ቀረህ? ስንት ዓመት ቀረኝ? ስንት ወራት ቀረኝ? ስንት ዘመናት ቀሩ? ስንት ዘመናት ቀረ? ስንት ቀናቶች ቀራችሁ? በእያንዳንዱ ይሄንን ዓለም ለቀው በሞት ሳትጠራ የዘላለሙን ዋስትናህን ያዝ። እሱም ኢየሱስ ክርስቶስን በማመን የሚገኝ ንስሐና የኃጢአት ይቅርታን ተቀብላችሁ ከጌታ ጋር ታርቃችሁ የዘመናችሁ እንኳን ቁጥር ቢያልቅ ከዚህ ዓለም በሞት እንኳን ብትለዩ ዘላለም ያማረ ይሆናል። እዚህ የተቀበልከው ጌታ በአባቱና በቅዱሳን መላእክት ፊት ይቀበላል። እዚህ አልቀበለውም ብለህ ያልከውን ጌታ በአባቱ በእግዚአብሔር አብና በቅዱሳን መላእክት ሁሉ ፊት አይቀበልህም፣ አይቀበልሽም። እንዳላገጥክ እግዚአብሔርም ያላግጥብሃል ማለት ነው። ቅዱስ እግዚአብሔር አብ ፊቱን የምታየው በልጁ በኩል ሄዳ ነው። እሱ ቀብቶ የላከውን ልጁን የባህሪ ልጁን አልቀበል ብለህ በልጁ በኩል የተሰበከውን ወንጌል አልሰማም ብለህ በየገድላት በየድርሳናት ላይ የተጻፈ መቃብር አፈርና የመቃብራቸውን በጥብጦ የጠጣና የረጨ ይድናል ብሎ የሚል የደብተራ ክታብ አምነህ እናንተ መንግስተ ሰማያት አትገቡ። በእውነት ነው የምላችሁ፣ አትገቡ። እግዚአብሔር አብ ልጄን ስሙት ብሏል። አለቅ። እኔ ማንን የምሰማው? የአብን ልጅ ምን አለ? እሱ የመረጣቸው ቅዱሳት ነቢያት ብሉይ ኪዳን ላይ ምን አሉ? ማንን እንድንሰማ ወደ ማን አመለከቱ? የብሉይ ኪዳን ነቢያት ማንን እንድንሰማ በማን ስም እንድንታመን የብሉይ ኪዳን ነቢያት አመለከቱ። በመንፈስ ቅዱስ ሆነው
ማንን እንድንታመን የአዲስ ኪዳን ሐዋርያት በመንፈስ ቅዱስ ሆነው ማንን ሰበኩ? ማንን ጻፉልን? የመቃብር አፈር መዳኛ ሆኖ ከኢየሱስ ክርስቶስ እኩል ይሰበካል በኦርቶዶክስ ምን አልኳችሁ? የመዳኛ መንገድ ተብሎ የመቃብር አፈርና መቃብር ይሰበካል። መቃብር ይሰበካል። ቀን ማጀን መቃብር የሰው መቃብር የሰው መቃብር ይሰበካል። መቃብሯን የሳመ የተሳለመ እየተባለ 22 ትውልድህ 25 ትውልድህ ስንት ትውልድ ማለት ነው። በትናንትና ገብርኤል ተብሎ በተመለከው በተከበረው ይሄው እኔ እናገራለሁ ለምናገረው በመረጃ ላይ ስለሆነ ማለት ነው። የውሸት የትርክት በዓል በዛን ቀን ስንት ሰዎች ናቸው? ትናንት ነው የምለው በኦርቶዶክስ ያው ዛሬ ማለት ነው። እኔ ጋር ቀኑ አንድ ቀን ቀደም ስለሚል ማለት ነው። እስቲ ይህንን ይህ ሰው የሚለውን ስሙት። ከቤተክርስቲያኒቱ መጽሐፍት ላይ ነው የሚናገረው። ጆኒ እስቲ ይሄንን ስሙት ወንድሞች እና እህቶች። እዚህ ያባይ Come and follow. He's calling you, Papa. My message is going to stay. 19 የሚከበሩ የቅዱሳን በዓላት ብዛታቸው ሁሉንም በአንድ ላይ እጥር ምጥን አድርጌ አቀርብላችኋለሁ። አደራ እናንተ ነገ ታህሳስ 19 አቤት 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 ታህሳስ 19 የሚከበሩ የቅዱሳን በዓላት ብዛታቸው ሁሉንም በአንድ ላይ እጥር ምጥን አድርጌ አቀርብላችኋለሁ። አደራ እናንተ ደግሞ የተለመደ ትብብራችሁ ኮፒ ሊንክ ማድረግ እንዳይረሳ እላለሁ። በተደጋጋሚ እንደምናገረው በዕለተ ቀናቸው የምትችሉ 19 የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ እነዚህን ቅዱሳን ሁሉም ሰው እንዲያውቃቸው አድርጉልኝ። አንደኛ መጋቢ ሐዲስ የራማው መልአክ ደስታን አብሳሪ የምስራች ተናጋሪ ሊቀ መላእክት ቅዱስ ገብርኤል 3 ደቂቅ አናንያ አዛሪያ ሚሳኤልን ከእቶን እሳት ያዳነበት ታላቅ ዓመታዊ ክብረ በዓል ነው። ሁለተኛ ባለ ብዙ ቃል ኪዳኑ ቅዱሱ አባታችን ስምህን የጠራና ዝክርን የዘከረ መታሰቢያን ያደረገ እስከ 24 ትውልድ ድረስ እምርልሃለሁ። ስምህን በመጥራት ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ፣ ለቤተ ክርስቲያን በአንተ ስም ለተሰየመ ቤተ ክርስቲያን ማንኛውንም አቅሙ የፈቀደው ስጦታ ያበረከተውን ደግሞ እስከ 28 ትውልድ ድረስ እምርልሃለሁ። በማየ ጸሎትህ አንተ ባፈለከው ጸበል ለአንተ በፈለቀልህ ጸበል የታጠቡ የተጠመቁና የጠጡ ሰዎችን እስከ 27 ትውልድ ድረስ እምርልሃለሁ። ገዳምን ለመርገጥ ለመሳለም ለመሳም አስበው ነገር ግን ያልተሳካላቸውን ስላሰቡ ብቻ እስከ 26 ትውልድ ድረስ እምርልሃለሁ። በአንተ ስም ቤተክርስቲያን ያሰራና ያሳነጸውን እስከ 33 ትውልድ ድረስ እምርልሃለሁ። በመንግስተ ሰማያትም 33 የብርሃን ከተማን አዘጋጅለታለሁ። ዝክርና መታሰቢያን ሊያደርግ ብሎ ነገር ግን በተለያየ ችግር ያልተሳካለትና ያላደረገውን ስላሰበ ብቻ እስከ 25 ትውልድ ድረስ እምርልሃለሁ። በገዳምህ በመገኘት የቻለ በልደትና በዕረፍት ቀን ያልቻለ ደግሞ በየወሩ እየመጣ ቅዱስ ሥጋውና ክቡር ደሙን የተቀበለውን እስከ 35 ትውልድ ድረስ እምርልሃለሁ። በዚህ ምድር ላይ ለ332 ዓመታት ስትጋደል ስትቀመጥባት የነበረችው ይህቺ ጠፍጣፋ ድንጋይ እብነ ሕይወት የተባለችው ይህቺ ድንጋይ የመካኖችን ማህፀን ፈተታ ልጅን ትስጥ። የመካኖችን ማህፀን ፈተታ ልጅን መስጠት ብቻ ሳይሆን መንቀሳቀስ መራመድ የማይችሉ አካለ ስንኩልም የሆኑ ማየት የማይችሉ መስማት የማይችሉ መናገር የማይችሉ ሰዎችን በሙሉ ተፈውስልህ። ወደ ገዳም ስትመጣ አንተ በመስቀል ባርከህ ያፈለከው ጸበልና ከአረፍክ በኋላ ከመቃብር ላይ የሚወጣው ጸበልም ልጅ መውለዱ የማይችሉ የእናቶችን ማህፀን እየፈታ ልጅን ያሰጥልህ፣ ማንኛውንም ምድራዊ ደዌ ይፈውስልህ የተባሉት ቅዱሱ ድንቅ አድራጊው ባለብዙ ተአምሩ አባታችን አቡነ አባለ ክርስቶስም ታህሳስ 19 የእረፍት በዓላቸው ነው። ሶስተኛ የሊቀ መላእክት የቅዱስ ገብርኤል ወዳጅ የነበሩ በጣም ይገርማል። የሊቀ መላእክት የቅዱስ ገብርኤልን በዓል ያከብሩ የነበረ ዝክሩን ይዘክሩ የነበረ መታሰቢያውን ያደርጉ የነበረ ቅዱስ አባት ሲሆኑ ታዲያ በመስከረም 19 ቀን መልአከ ሞት ተልኮ መጣና ጊዜ እረፍትህ ደርሷልና ለወስድህ ነው ተልኬ የመጣሁት ቢላቸው የሊቀ መልአኩ የቅዱስ ገብርኤልን ክብረ በዓል ታህሳስ 19 ሳላከብር አትወስደኝም በማለት መልአከ ሞትን ታህሳስ ገብርኤል እስከሚደርስ ድረስ ከመስከረም ዩኒቨርሱን ፀሐይና ጨረቃውን ከዋክብትን ሰማያትና ምድርን በውስጡ ያሉትን ፍጥረታት
ካለመኖር ወደ መኖር ያመጣ አምላክ ሰው ሆኖ ከድንግሊቱ ተወልዶ አስተምሮ ወደ እኔኑ ብሎ ጥሪ አድርጎ የአባቱን የእግዚአብሔር አብን የራሱንም በራሱን ፍቃድ በአባቱን ፍቃድ ስለመጣ አስተምሮ ለበደል ለኃጢአታችን ሞቶ የብሉይ ኪዳን ነቢያት ወደሱ ጠቁመው የአዲስ ኪዳን ሐዋርያት ወደሱ ጠቁመው ፍርፋሪ ስትበላ ትጸድቃለህ፣ 22 ትውልድህ 52 ትውልድህ ይድናል ብላ የምታስተምር ቤተክርስቲያን እነኚህ ሰው ይሁኑ። አቡነ ደንቆሮ የሚባለው አይነት ሰውዬ ነው የሚመስለው ፎቶ መጽሐፉ ስላለኝ አቡነ ደንቆሮ የሚባሉ በስራ ስላሉ ማለት ነው። ሰው ይሁኑ ምን ይሁኑ የማይታወቅ ገዳም ላይ መጥቶ ፍርፋሪ በላ ይጸድቃል። በየቦታው ነው ፍርፋሪ የሚያስበሏቸው። በኦርቶዶክስ ተዋሕዶ ቤተክርስቲያን ፍርፋሪ በልተህ ትጸድቃለህ፣ ትድናለህ። ትውከት የሰው አክታ በልቶ ይጸድቃል። የተጻፈ ሪትን የሆነ አተላ ልሰህ ትጸድቃለህ፣ ትድናለህ። የዘላለም ሕይወት ማለት ነው። ጭስ ነክቶ ትድናለህ። የዘላለም ሕይወት በክርስቶስ ኢየሱስ ብቻ በማመን አይደለም። በኦርቶዶክስ ጭስ የመድኃኔዓለም ጭስ ከነካ ትድናለህ። አተላ ልሰህ ትድናለህ። ፍርፋሪ በልተህ ትድናለህ። ጥፍር አስረህ ትድናለህ። የትኛውንም ቆሻሻ አምጣ በኦርቶዶክስ ውድቅ አይሆንም፣ ያድናል። የዘላለም ሕይወት ይሰጣል ከኢየሱስ እኩል። ተቅማጥ ብለህ ብትል ፍቱን ነው። እቺም ቤተክርስቲያን አውሬው ነው የተበቀላት። በቃ ዘንዶ ቤቱን ነው የሰራባት በቤተክርስቲያኒቱ ላይ። በምን በስተት ትምህርት ገብቶ እንደፈለጋቸው አንድ ቀን አገልጋዮቹ ጉዳያቸው አይደለም። እዚህ ቆሞሶች አሉ፣ መርጌቶች አሉ። 2 ቆሞሶች አሉ፣ 1 መርጌት አለ። እኔም የቤተክርስቲያኒቱ አገልጋይ ስለሆንኩ 4 ሰዎች አለን እዚህ። አንዱም አገልጋይ ግድ አይሰጠውም። ምን መኑ ኖረ ሞተ ጉዳይ አይደለም። ለዘላለም ጥንግድ ብለህ ከፊታቸው በጣም አንድ ጳጳስ ላንተ ዞር ብሎ የሚያስብልህ አንድ ቆሞስ ካሉ እንደው እግዚአብሔርን የሚፈሩ ሁሉንም እንደዛ ባልጨፈልቅም እንኳን ጥቂቶች ካልሆኑ በስተቀር ሌላው ገንዘባቸው አይጉዳል፣ ስልጣናቸው አይነካ፣ ጉዳያቸው አይደለም። ለዚህ ነው የማይመጡት። ሲጠየቁ ቤት ውስጥም ሲጠየቁ ያስወጡሃል፣ እዚህም ሲጠየቁ አይመጡም። ጭራሽ እንዳትሄዱ ነው ብሎ የሚሉት። ይሄ እንግዲህ እነዚህ ሰዎች አሁን እዚህ 4 ሰዎች የተደረደሩቱ ተብሎ የተባሉቱ የታኅሳስ ገብርኤል ዕለት ትናንትና አብረው ከገብርኤል ጋር አብረው የከበሩ የተባሉ ናቸው። ነገ ታኅሳስ 19 አቤት 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 ታኅሳስ 19 የሚከበሩ የቅዱሳን በዓላት ብዛታቸው የቅዱሳት በዓላት ብዛታቸው ከአንደኛው መቃብር ወደ ሌላኛው መቃብር፣ ከአንደኛው ደብር ወደ ሌላኛው ደብር። ኢየሱስስ የለም፣ አታገኙም። እዛ ቤት ኢየሱስ ክርስቶስን አታገኘውም። ለምን? አይሰበክም። አለመሰበኩን ብፁዕነታቸው ብፁዕ አቡነ ማርቆስ ናቸው የተናገሩት። የቤተክርስቲያኒቱ ስብከተ ወንጌል ኃላፊ አትፍሩ፣ ሊቃውንትን ጠርቶ አትፍሩ ይባላል። ሊቃውንቱ ማንን ነው የሚፈሩት? በኦርቶዶክስ ቤተክርስቲያን ሊቃውንት እንዴት አትፍሩ ተብሎ ይባላሉ? እኔ አሁን በቤተክርስቲያኒቱ ማዕረግ በነበረኝ ስልጣን ዲያቆን ስለነበርኩ ከቆሞስ አባ ጳውሎስ ከነቆሞስ አባ ፋሬስ ከነመርጌታ በስልጣን አንሳለሁ። እንዴት ነው አሁን ቆሞሶቹን እዚህ ከጳጳስ በታች ስልጣን ያላቸውን ሰዎች አትፍሩ እንዴት ብዬ እላቸዋለሁ? እንዴት እላቸው? እነሱ ናቸው እንደውም ልጄ አትፍራ ብለው እኔን ሊመክሩ ይገባል። ሊቃውንት ተጠርተው እንዴት አትፍሩ ይባላል? ወንጌል ለመስበክ አትፍሩ። ቤቱ የሚያስፈራ ቤት ስለሆነ ነው። ቤቱ ኦርቶዶክስ የሚያስፈራ ቤት ስለሆነ ነው። ማን የተናገረው? እኛ ብንናገር አልሰማም አይደል? ብፁዕ አቡነ ገብርኤል ምንድን ነው ያሉት? ቤቱ ገፊ ነው ነው ያሉት። የትኛው ቤት? የኦርቶዶክስ ቤት። ማንን ስትሰብክ? ኢየሱስን ከሰበክ ወንጌል ከሰበክ ትገፋለች። አትጠራጠሩ። ሲደርስብህ ታየዋለህ። ትገፋለች፣ ታባራለች፣ ወጣ ትላለች፣ ታባራለች።
ስለዚህ መቃብርን አፈር እንድትማጸን ያደርጋል። ታኅሳስ 19 ብሎ ታኅሳስ 19 እዚህ ላላችሁ ሰዎች ሪከርድ አድርጋችሁ ቅድምም አደረሳችሁታል። የውሸት በዓል ነው ብዬ ስል በመረጃ ነው። ቢያንስ 5 እና 6 መጽሐፍቶቿን እዚህ ጋር ቆልዬ ማለት ነው። እነዚህ ሁሉ ጭምር የሚናገሩት የውሸት በዓል መሆኑን ይናገራሉ። እንዴት? በቤተክርስቲያኒቱ ስርዓት እዚህ ሊቃውንቱ አሉ። ታኅሳስ 19 ቀን እዚህ ድርሳነ ገብርኤል ላይ ታኅሳስ ገብርኤል 3 ደቂቅን ከነደደ እሳት ነው ያዳነበት ብሎ የሚል ሰው ሲያምጣልኝ ዘወርሃ ታኅሳስ ላይ እስኪ አምጣ አንድ ሰው ዘወርሃ ታኅሳስ ላይ ይሄው የገብርኤል ድርሳን ማለት ነው። እስኪ ያሳዩን። አንድ አታሳዩን። አንድ ማለት አንድ ውሸት ነው። በሚሊዮን የሚቆጠር ህዝብ ዋሽታ በዓል ታከብራለች። ገብርኤል በታኅሳስ 19 ቀን 3 ደቂቅን ከነደደ እሳት አዳናቸው ብሎ የሚል የታኅሳስ ገብርኤል ላይ የተጻፈ የለም። የት ነው ክፍሉ ያለው? ዘወርሃ ግንቦት ላይ ነው። ቅድም መርጌታም ሲናገር ነበር። ዘወርሃ ግንቦት ላይ ነው ያለው። ዘወርሃ ግንቦት ላይ ነው የተጻፈው። ኦኬ፣ እሱም ብቻ አይደለም። ይሄው ዘወርሃ ግንቦት ነው፣ እዚህ ላይ ነው የተጻፈው። ይሄው ናቡከደነጾር በአንደኛው ምዕራፍ ላይ ንጉሱ ነገሰ 18 ዓመት ቁመቱ 60 ክንድ የሆነ ወርዱ ምስልም ሰርቶ በዱራ ሜዳ ላይ ያቆመው በቃ እዚህ ጋር ነው የጀመረው። ኦኬ፣ ዘወርሃ ግንቦት ማለት ነው። ዘወርሃ ታኅሳስ ላይ ያለ የለም። ሽቀላ ቄሶቹ ለመብላት ብለው ገብርኤል ነው ይልሃል። ታኅሳስ ላይ ግን አያሳየንም። አንድ አለማሳየቱ አይደለም፣ ዘወርሃ ኅዳር ላይ መሆኑ አይደለም። በድርሳነ ኪዳነ ምሕረት ላይ ማርያም ነች 3 ደቂቅን ከነደደ እሳት ያዳነችው ብሎ ይላል። በነአኩቶ ለአብ ደብር በተጻፈው ማለት ነው። የነአኩቶ ለአብ ደብር የኢትዮጵያ ኦርቶዶክስ ቤተክርስቲያን ደብር ነው። በሰበካው ጉባኤ ይሄው ስልክ ስክሪን ሾት አድርጎ ደውሎ መጠየቅ ነው። በዚህኛው ላይ የማክሰኞው ድርሳን ላይ ድርሳነ ኪዳነ ምሕረት በሰሉስ ማለት ነው። ማርያም ናት ያዳነችው ማንን? 3 ደቂቅን። ኤርምያስ ያመሰግናት ቁጥር 5 ማለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን ብሎ ገጽ 120 ድርሳነ ኪዳነ ምሕረት የማክሰኞ ማለት ነው። ኤርምያስ ያመሰግናት፣ ሕዝቅኤል በተዘጋች በር አምሳል ያያት፣ ሐጌ በተዘጋች ቤት አምሳል ያያት፣ ዘካርያስም በመቅረዝ ፋና አምሳል ያያት፣ የጦቢት የዓይኖቹ ብርሃን ካለ በኋላ 3 ደቂቅን ከእሳት የጠበቀች ማርያም ይህች ናት ይላል። ገብርኤል ነው ብላችሁን አልነበረ እንዴ? አይ ማርያምም ናት። ማርያም ናት 3 ደቂቅን ከነደደ እሳት ያወጣችው። ማን ነው ጸሐፊው? አንድ ግለሰብ አይደለም። ማን? ደብሩ የነአኩቶ ለአብ። የእስላም ገዳም አይደለም፣ የካቶሊክ ገዳም አይደለም፣ የጴንጤ ገዳም አይደለም፣ የራሷ የኦርቶዶክስ። እኔ እነዚህም መጽሐፍቶች ስገዛ በብዙ 100 ሺህ ብሮች ተገዝቶ ሲመጣ ከእውነተኛ ከራሷ ከቤተክርስቲያን ንዋየ ቅድሳት ተገዛ። ይሄም ብቻ አይደለም። ማርያም ነች ብለን ስንል አይ ማርያም አይደለችም፣ ድርሳነ ኡራኤል ላይ ኡራኤል ነው ያወጣቸው ከነደደ እሳት ብላ ትላለች ቤተክርስቲያኒቱ። አይ ኦኬ፣ ይሄን እሺ እንግዲህ ድንገት ተሳስቶ ሊሆን ይችላል ብለን ምን እንዳንል የለም ሚካኤል ነው ያወጣቸው ከነደደ እሳት ብላ ደግሞ ድርሳነ ሚካኤል ላይ ደግሞ ጽፋለች። አይ በቃ ድንገት ተሳስቶ ሊሆን ይችላል ብለን እንዳንል ራጉኤል ነው ያወጣቸው ብላ ትላለች። የትኛው ኦርቶዶክሳዊ ነው ፊታችን ቆሞ ይሄንን ሊያስተባብል የሚችል? የትኛው ጳጳስ፣ የትኛው ቆሞስ፣ የትኛው መርጌታ፣ የትኛው ካህን፣ የትኛው ምዕመን፣ የትኛው ዲያቆን? ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን 3 ደቂቅን እነዚህ ናቸው ያዳኗቸው። ራጉኤል፣ ሚካኤል፣ ኡራኤል፣ ኪዳነ ምሕረት፣ ገብርኤል። ይኸው መጽሐፍ የታኅሳስ 19 የውሸት በዓል ነው። ውሸት ነው የሚዋሸው። እሺ ጽና። እሺ ሰላም
እንዴት ናችሁ? ደህና ነን እግዚአብሔር ይመስገን። እንግዲህ በድርሳነ ገብርኤል ላይ እነዚህ ሶስቱን ደቂቆች ቅዱስ ገብርኤል ከእሳት እንዳወጣቸው ይናገራል። አንተ ግን የለም እያልክ ነው። የለም እንዴት ዘወርሃ ግንቦት ብዬ እንደዚህ ገልጬ ሳሳ ያላየው እያወጣው ስለነበረ ያላየውም ወይ ነው የምልህ። ጠይቁም መልስልኝ። ግንቦት ላይ ያለ ገጽ ስለዚህ የለም ብያለሁ። ገጽ 123 ላይ አለ። አንተ ገጽ 123 ነው ልካ ገጽ 117 ላይ ጀመርኩት። እዚህ ጋር አንደኛው ምዕራፍ ላይ ማለት ነው ናቡከደነጾር እኮ ይላል። ይሄን ቅድም ሳነባ ላየው ትንሽ ሃይላይት እኮ ሰጠው። በዱራ ሜዳ ላይ በባቢሎን አቆም አይደለ? እዛ ይሄንን እያነበብክ ስትሄድ 123ኛው ላይ እዚህ ጋር ታገኘዋለህ ማለት ነው። ያው እዚህ ጋር 123ኛው ገጽ ላይ አንተ እንዳልከው የሚጀምረው ከ117 ስለሆነ ማለት ነው። እና በዚህ ክፍል ላይ ያው ከዚህም በኋላ ናቡከደነጾር ወደሚነደው እሳቱ ጉድጓድ ሄዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅ አብደናጎም ከእሳቱ ውጡ አላቸው ይላል። ይላል። ኦኬ እኔ ድርሳነ ገብርኤል ላይ የለም አላልኩም። የታህሳሱ ላይ ታሳየኛለህ? ታህሳሱ ላይ ላይኖር ይችላል። የለም። ስለዚህ የታህሳስ ገብርኤል በዓል ውሸት ነው የምንለው ለዚህ ነው። ግዴታ ሁሉም መጻፍ አለበት እንደ አይ የታህሳሱ ብላችሁ ህዝብን የምታታልሉበት አንደኛ ሲጀምር ገብርኤል ይህንንም ቢሆን ከ3 ደቂቅን ከነደደ እሳት አላዳናቸውም። ያዳናቸው የእግዚአብሔር መልአክ ነው። መጽሐፉ የሚናገረውም እዚህ ጋር የአሕዛብ ንጉሥ ናቡከደነጾር የተናገረው እዚህ ጋር ምንድን ነው ያለው? ቁጥር 28 ትንቢተ ዳንኤል መጽሐፍ ምዕራፍ 3 ቁጥር 28 ናቡከደነጾርን መልሶ መልአኩን የላከ ባለቤት አለው ማለት ነው። መልአኩን ከሥላሴ መንግስት ነው መልአኩ የተላከው። መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉትን በእርሱ የታመኑትን በመልአኩ አይደለም የታመኑት። እነዚህ የዕብራውያን ወጣቶች በመልአኩ አይደለም የታመኑት። በእርሱ የታመኑት ማለት በአብርሃም አምላክ፣ በዳንኤል አምላክ፣ በእስራኤል አምላክ በልዑል እግዚአብሔር ነው የታመኑት። እምነታቸውን በመልአኩ ላይ ሳይሆን ያደረጉት በእግዚአብሔር ላይ ነው። ኦኬ በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎም አምላክ ይባረክ አለ የአሕዛብ ንጉሥ። ዛሬ ቤተክርስቲያን ተብላ የምትጠራው የኢትዮጵያ ኦርቶዶክስ የሲድራቅ የሚሳቅ የአብድናጎም አምላክ ይባረክ አይደለም ብላ የምትውለው ስሙ ያልተጠቀሰ የእግዚአብሔር መልአክ እዛ ጋር ተጠቅሷል። መልአኩን የላከ እግዚአብሔር ነው። መልአክ የተባለው ላይ ገብርኤል ነው አላለ፣ ሚካኤል ነው አላለ። የኢትዮጵያ ኦርቶዶክስ ገብርኤል ነው አለች። የግንቦቱ ላይ ታህሳሱ ላይ የለም። የግንቦቱ ላይ በኡራኤል ላይ ኡራኤል ነው ማነው፣ ራጉኤል ላይ ራጉኤል ነው አለች። ሚካኤል ላይ ሚካኤል ነው ያዳናቸው አለች። ኡራኤል ላይ ኡራኤል ነው ያዳናቸው አለች። ድርሳነ ኪዳነ ምሕረት ላይ ማርያም ነው ያዳነቸው አለች። የትኞቹ ናቸው ያዳኑት? 3 ደቂቅ የትኞቹ ናቸው? ማርያም ነች ያወጣቻቸው ወይስ ኡራኤል ነው ያወጣው ወይስ ሚካኤል ነው ያወጣው ወይስ ራጉኤል ነው ያወጣው ወይስ ገብርኤል ነው ያወጣው ወይስ እግዚአብሔር ነው ያወጣቸው? በመጽሐፍ ቅዱስ እኮ ቀላል እኮ ነው። ኦኬ መልስልና ቀላል ከሆነ መልስልና እንግዲህ በመላእክት ላይ ሆኖ በነ መልአኩ ቅዱስ ገብርኤል ላይ ሆኖ ያው እግዚአብሔር ነው ያዳናቸው። ይሄ እኮ ገብርኤል ላይ ሆኖ አዎ ገብርኤል ማለት በራሱ ምን ማለት ነው ልጠይቅህ። እንዴት ነው ገብርኤል ላይ ሆኖ እግዚአብሔር ገብርኤል ላይ ይሆናል እንዴ? የዛ ክርስቶስ ለምን ሞተ? ለምን ወደ ማርያም መጥቶ ያንን አበሰረ? አይገናኝም። ጽና አረ በደንብ ነው የሚገናኘው። ቆይ ገብርኤል ላይ ሆኖ ነው ያልከኝ? ገብርኤል ክርስቶስ ለምን አበሰረ? ቆይ ክርስቶስ ለምን ራሱ መጥቶ ለምን አላበሰራትም? ነብይ አልጠየቅኩም። እኔ ስለ ብስራት አልጠየቅኩም። ብስራትማ መጥቶ አብስሯታል። መልእክተኛው ባሪያው ስለሆነ እንደፈለገ የማዘዝ ስልጣን አለው። ቅዳሴ የምታስቀድስ ከሆነ ሰራዊተ መላእክቱ ለመድኃኔዓለም እያለ እንላለን። በሰራዊቱ ላይ የፈለገውን ማዘዝ ይችላል። የፈለገውን ከፈለገን ጦሮንጦስ ሲኦል ሊከተው ይችላል። ገብርኤልን ኢየሱስ
ኦኬ ከፈለገ አልኩ ባሪያውን እኮ እኔስ ምን አልኩ ታዲያ? አገልጋዩን እኔ ጠየቅኩ ሌላ ነው። አገልጋዩን ለምን ላካት በለኝ። የመላክ መብት አለው። ከፈለገ ከመላእክትነት አውርዶ ወደ ሰይጣንነት ሊጨምረው ይችላል። እኔንም አንተ ነው። ከፈለገ የፈጠረውን ፍጥረት ዓለምን በአንድ ቀን እምሽክ አድርጎ ሌላ ፍጥረት መፍጠር ይችላል። ለምን ላከው አይባልም። ኦኬ ለምን ላከው አይባልም። በራሱ ባሪያ በራሱ አገልጋይ ላይ ስልጣን የለውም መብት የለውም ብለህ ካላልክ በስተቀር እኔ ገብርኤል እንዴት ማርያም ጋር ተልኮ መጣ አይደለም የኔ ጥያቄ። የኔ ጥያቄ እዚህ ገብርኤል ነው ብላችሁ ባላችሁበት ጋር መጽሐፍቶቻችሁ ሚካኤልም ነው ራጉኤልም ነው ብሎ ይላል። የትኛው ነው የመጣው ነው? ማንኛው ነው ያዳነው? ያዳነው ገብርኤል ነው። ያዳነው ገብርኤል ነው አይደል? እሺ ሚካኤል ነው ብላስ ማነው? ራጉኤል ነው ብላ የምትለውስ ቤተክርስቲያን ውሸት ነው? ውሸት አይደለም። እሺ ሚካኤል ነው ብላ የምትለውስ ኦርቶዶክስ ውሸት ነው? እውነት ነው። ኡራኤልም አይደለም ብሎ የሚለውስ ውሸት ነው? እውነት ነው። ማርያም ነች ብሎ የሚለውንስ እውነት ነው? እውነት ነው። ታድናለች። ኦኬ ይሄ መልአክ ነው አይደል? አዎ መልአክ ነው። ይሄም መልአክ ነው። አዎ ራጉኤልም ገብርኤልም መልአክ ናቸው አይደል? ሁሉም መልአክ ናቸው። ወደ ጉዳይ ግን ማርያምስ? ማርያም የጌታችን የኢየሱስ ክርስቶስ እናት መልአክ አይደለችም ማለት? መልአክ አይደለችም። እነዚህ ሶስት ወጣቶች በባቢሎን ምርኮ የሄዱት መቼ ነው? አመት ነው እየጠየቁ ያለው ዓመተ ምህረት ወይ ዓመተ ዓለም ወይ ዓመተ ዓለም መቼ ነው ወደ ባቢሎን የሄዱት? እሱን አላውቀውም። ማርያም በዛ ጊዜ ነበረች? ማርያም እኮ ዓለም ከመፈጠሩ በፊት እኮ በአምላክ ሕሊና ታስባ ነበረ። እኔ ያልኩ ከእሳት ውስጥ ልታወጣቸው እሷ በዛ ነበረች ወይ ነው የጠበቀቻቸው ብሎ ስለሚል በአምላክ ሕሊና ውስጥ ሆና ነው የጠበቀቻቸው ወይስ እንዴት ነው? ማርያም በዛ ጊዜ ነበረች? ማርያም ቆይ አዳምጠኝ። ይሄ በስጋዊ ካየኸው የለችም። በመንፈሳዊ ከሆነ ግን አለች። ዓለም ከመፈጠሩ በፊት በአምላክ ሕሊና ታስባ ነበረ። እመቤታችን ቅድስት ድንግል ማርያም ከመወለዷ በፊት እኮ ትንቢት ተነግሮላታል እኮ። እኔ እሱን ትንቢት የቱ ጋር ማን የትኛው ነብይ ነው የተናገረው? ከመወለዷ በፊት ትንቢት ምን ተብሎ የተነገረላት? ትንቢተ ዳንኤል። ምን ተባለላት? ትንቢተ ኤርሚያስ እቶ እሱን ወደ ኋላ እንመለስም። እሺ ምን ተባለላት? ለምን ታሪክ ስለሆነ ማለት ነው። ዳንኤል ስንት ላይ ኤርሚያስ ስንት ላይ? ቆይ እሱን ወደ ኋላ መመለስ አልፈልግም። አሁን እያወራን ያለ ነው ስለ መላእክት ነው። የለም ቆይ ለማርያም ዝግጅት ስለመወለዷ የተነገረትም እኔ እያስረገጥኩ ልሄድ አለ ህዝቡ አንተ ስለሌለ ማለት ነው። እሺ ማርያም በዛን ጊዜ ነበረችው ያልኩ በባቢሎን እሱን አይደለም በአምላክ ሕሊና ታስባ ነበረ ይላል ታምረ ማርያም ላይ። ኦኬ በአምላክ ሕሊና ታስባ ነበር። ቴንክ ዩ ጽና። በአምላክ ሕሊና በአምላክ ሕሊና ሆና ነው የጠበቀቻቸው ከእሳት። በአምላክ ሕሊና ውስጥ ሆና ነው እዚህ ባሳየው ድርሳነ ኪዳነ ምሕረት ዘሰሉስ ላይ በአምላክ ሕሊና ውስጥ ሆና ነው ከእሳት የጠበቀቻቸው። አንብበው እሱን። አነበብኩልህ እኮ ቅድም እኔ ዘመኔን ሳነበው ነው የቆየሁት። አይ አሁን አንብብልኝ በደንብ እያጣጣምነው ቃሉን እንሄዳለን። ኦኬ መልካም ለመታዘዝ ብዬ እሺ ላድርግልህ። የሰኞ የማክሰኞ ድርሳን ኦኬ ያው ቁጥር 5 ኤርሚያስ ያመሰገናት ሕዝቅኤል በተዘጋች በር አምሳል ያያት የት እንደተጻፈ ያው የት እንደታተመ መጀመሪያ እሱ ያው አንድ ቆይ ስክሪንሾት ላድርገው። አንድ ትችላለህ ስክሪንሾት አድርገው። ያ ይቅርታ እዚህ ልጆቼን ነው ስልክ ቁጥሩ ሁሉ አለ። ጽና ያው ከፈለክ ደውል። አይ ግለጠው፣ አንዴ ግለጠው የመጀመሪያውን ገጽ የት ነው የታተመው? ኦኬ
ማተሚያ ቤቱን ነው። አዎ ማን እንዳሳተመው ማተሚያ ቤቱ የሚናገር አይመስለኝም። ደግሞ ቆይ እዚህ ጋር ስትል እኮ ማን እንዳሳተመው አዎ እኔ ጋር ምሳሌ ብዙ ድርሳናቶች አሉ። ማን እንዳሳተማቸው የት እንደታተሙ ማን እንዳተመው ይናገራል። አዎ የኛ ቤተክርስቲያን ገዳሙ ነው። ያው ናኩቶ ለአብ ደብር ሰበካ ጉባኤ ያው አዘጋጅ ማለት አሳታሚው ማለት ነው። የቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ነው አሳታሚው። ለ2005 ላይ ማለት ነው። ማነው 2011 ላይ ለአምስተኛ ጊዜ ነው የታተመው ይላል። ስልክ ቁጥሩ አለ፣ ደውለህ መጠየቅ ትችላለህ። እዚህ ጋር ምን ይላል ግን ይህ የእመቤታችን ድርሳን በቤተክርስቲያን ውስጥ በግዕዝና በብራና ተጽፎ አገልግሎት ሲሰጥ ከቆየ በኋላ በአሁኑ ሰዓት ይላል እዚህ ጋር ማነበው ማለት ነው የግዕዝ ቋንቋ ከተማሩት በቀር የሚሰማ ስለሌለ ወደ አማርኛው ቋንቋ በሊቃውንት ተርጉሞ በእግዚአብሔር ቸርነት በድጋሚ በ2004 ዓ.ም ለሁለተኛ ጊዜ ታተመ ይላል። ኦኬ ይሄው ናኩቶ ለአብ ነው ደብሩ ነው አዘጋጁ ማለት ነው። ኦኬ መልካም መቀጠል እንችላለን። ያ ያው እዚህ ኤርሚያስ ያመሰገናት ሕዝቅኤል በተዘጋች በር አምሳል ያያት ሐጌ በተዘጋች ቤት አምሳል ያያት ዘካርያስም በመቅረዝ ፋና ነበል አምሳል ያያት የጦቢት የአይኖቹ ብርሃን ካለ በኋላ ያው 3 ደቂቃን ከእሳት የጠበቀች ማርያም ይህች ናት ይላል። ያው 3 ደቂቃን ከእሳት የጠበቀች ማርያም ይህች ናት ይላል። ስለዚህ በእሳት ለመጠበቅ በአምላክ ሕሊና ውስጥ ሆና ነበር የጠበቀቻቸው። ምክንያቱም በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለውን ተአምረ ማርያምን ስለጠቀስክልኝ ማለት ነው። ጽና አለህ አለሁ። አይ ሪካርድ እያደረኩ ስለነበረ ነው። እሺ በአምላክ ሕሊና ታስባ ነበር ብለህ ስላልከኝ በአምላክ ሕሊና ውስጥ ሆና ነው ከነደደ እሳት የጠበቀቻቸው ማርያም። አዎ በአምላክ ሕሊና ውስጥ ሆና በእሱ ሕሊና ውስጥ ሆና ነው የጠበቀቻቸው። መረጃ አለህ? የመጽሐፍ ቅዱስ ማርያም በአምላክ ሕሊና ውስጥ ሆና 3 ደቂቃን ከነደደ እሳት አውጥታቸዋለች ብሎ የሚል የመጽሐፍ ቅዱስ መረጃ። መልካም መጽሐፍ ቅዱስ ውስጥ ነገርኩህ እኮ እንደ ስጋዊ ካየ ነው የለም፣ እንደ መንፈሳዊ ግን ከሆነ ግን አለ። እሺ እንደ መንፈሳዊ አንተ እኔ እንደ ስጋዊ መቼ ጠይቁ? መጽሐፍ ቅዱስ አይደል ጠይቁ? ጽና መልካም እንደ መጽሐፍ ቅዱስ ውስጥ እኮ ብዙ በነገራችን ላይ በጣም ብዙ ያልተጻፉ ብዙ እንትኖች አሉ። ምሳሌ ክርስቶስ በዚች ዓለም ላይ ስንት ዓመት ነው የኖረው? 33 ዓመት ኖሯል አይደል? አዎ በቃ በ33 ዓመት ውስጥ እንግዲህ አንድ ሕፃን ልጅ ተወልዶ እስከ 33 ዓመት ምን እንደሚሰራ እስኪ ከመጽሐፍ ቅዱስ እያንዳንዱ ህይወቱን እስቲ ያሳየኝ። ከመጽሐፍ ቅዱስ የተጻፈው ይታዘዛቸው ነበር ነው ብሎ ያለው። ከዛ ውጪ ክርስቶስ ይታዘዛቸው እኮ በቃል ብቻ ነው። የት ነበር ሲታዘዝ የነበረው? እያንዳንዱ ከዕለት ህይወቱ መጽሐፉ ዝም ባለበት እኛ ዝም ኤርሚያስ ከእያንዳንዱ እስከ ዕለተ ህይወቱ ከ1 ዓመት እስከ 33 ዓመት ያለውን ለምን አልገለጸው መጽሐፍ ቅዱስ ላይ? እንደነገረ እኮ ለቤተሰቦቹ በየቀኑ ማለት ነው። አድመጣ አልጻፈውም። ለምን ባልጻፈ አድመጣ። ለምን አንደኛ ልብ በል ክርስቶስ በዛ ጊዜ የኖረበትን አይደለም ያደረጋቸው ተአምራቶች እንኳን አልተጻፉም ብሏል። ለአምነን በስሙ ህይወት እንዲሆንልህ ይህ ተጽፏል ብሎ ያለው ተጽፏል። ሌላው አንደኛ ያልተጻፈበት ምክንያት ይሄው እንደዚህ ይላል። ያልተጻፈበትን ምክንያት ታላቁ ሐዋርያ እንደዚህ ብሎ ይገልጠዋል። ከሱ ልንገር ያልተጻፈበት ምክንያት ጥሩ ጥያቄ ነው የጠየቀው። ያልተጻፈበት ምክንያት እንደዚህ ብሎ ይነግረናል ዮሐንስ ማለት ነው። ኦኬ ያልተጻፈበት ምክንያት ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ ዮሐንስ ወንጌል ምዕራፍ 21 25 ላይ ማለት ነው። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸው ይመስለኛል አለ። በቃ አይበቃም ነው እንዴ? በቤተክርስቲያን እንኳን ራሱ ሲባል ውሃ ቀለም ሆኖ ሰማይ ብራና ሆኖ ቢጻፍ ኢየሱስ ክርስቶስ ያደረገው ተአምር
አያልቅም ነው ተብሎ ተጽፎ አያልቅም ነው ተብሎ የሚባለው ልክ ነው። ዓለም ባልበቃቸው ይመስለኛል አለ። በቃ ያልተጻፈው አንደኛ ለሕይወት ይሆን ዘንድ ዋናው ተጽፎልናል። እዚህ ክፍል ሲናገር ይኸው እዚህ ምዕራፍ 20 ቁጥር 30 ላይ ኢየሱስ በዚህም መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ካለ በኋላ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ይሆንላችሁ ዘንድ ይህ ተጽፏል አለ። በቃ ሐዋርያቱ የጻፉትን ጽፈውታል። አሁን ዮሐንስ ፍቁረ ጊዜ የሚባለው የጌታ የቅርብ ወዳጅ ተብሎ የሚባለው 5 መጽሐፍ ጽፏል። እንዴት አንተ 5 መጽሐፍ ትጽፋለህ አንተ ማትረባ ብለን አንለው። 3 መልእክታት 1 ራእዩንና ወንጌሉን ጽፏል። እንዴት እንደ ቀረቤታ 5 መጽሐፍ ትጽፍለታለህ ብለን አንልም። ጴጥሮስ 2 መልእክት ነው የጻፈው፣ ከዮሐንስ ጋር አብሮት ነበረ። ይሄን ያህል ዘመን ኖሮ እንዴት 2 መልእክት ብቻ ይጽፋል? እንዴት ነው ግን አንተ እንዴት አታውቀውም ማለት ተብሎ አይባል። በቃ በመንፈስ ቅዱስ ኢንስፓየር ተደርገው በመንፈስ ቅዱስ መመራት የጻፉትን መንፈስ ቅዱስ ያጻፋቸውን ጽፈዋል። ከዛ ውጭ አልጻፉም። ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደጻፈችው ማለት ነው። ታምረ ኢየሱስ የሚባል እኔ ይቅርታ አድርጉልኝ፣ እኔ መረጃ ላይ ለምናገረው ነገር ቀጥዬ ማወራህን ስሰማ የተረገመ መሆኑን አንተው ራሱ ታረጋግጣለህ። የተረገመ መጽሐፍ ጽና የተረገመ መጽሐፍ በየስል ሳቃልል አይደለም። እኔ አንብቤ ውስጡ የተጻፈውን አንብቤ ከመጽሐፍ ቅዱስ ጋር አነጻጽሬ አስተያይቼ የተረገመ መጽሐፍ ብዬ ያልኩትኝ ታምረ ኢየሱስ የሚባል በጌታ ስም ስለተጻፈ ብቻ ኢየሱስ ብሎ ስላለ ብቻ ቅዱስ መጽሐፍ ብያለሁ። የተረገመ መጽሐፍ ነው። ለምሳሌ ጌታችን ገና ሕፃን ሆኖ ሳለ ነው ልጆችን እየጨፈጨፈ ሲገድል የነበረው። የ5 ዓመት ልጅ ሆኖ ሳለ አለችን የኢትዮጵያ ኦርቶዶክስ። የ5 ዓመት ልጅ ሕፃን ሆኖ ሳለ ጭቃ እያቦኩ ሲጫወቱ ከልጆች ጋር አንድ ሕፃን ልጅ ተሳስቶ የጌታን ደረት ረገጠው ይላል እና በዚያን ሰዓት ላይ ጌታችን ኢየሱስ ክርስቶስ ሕይወት ተቆረጠች ካንተ አለፈች ብሎ አለው። ልጁ ወዲያውኑ ወደቀና ሞተ ይላል። ይሄ ቀጥታ ከምን ጋር ሲናገናኘው? ይህንን ከታላቁ ሐዋርያ ጋር በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። ሕፃኑ ልጅ ጥፋቱ ምን ነበር? ታምረ ኢየሱስ ከፈለኩ አመጣዋለሁ መጽሐፉ ስላለኝ ማለት ነው። እኔ ጋር ያለ መረጃ አላወራም። የሕፃኑ ጥፋት ምን ነበረ? የኢየሱስን ደረት ተሳስቶ መርገጡ እና ጌታም ወዲያውኑ ሕይወትህ ተቆረጠች ብሎ አለው። ልጁ ሞተ ይላል። ከ4 ነው ከ5 ቦታ በላይ ነው ልጆችን የገደለው። ልጆችን ህፃናት ምንም አንድምታ አለው እኮ አንድምታ ሊኖረው ይችላል። በነገራችን ላይ አለው ታምራ የለውም። ታምራ ታጽና ሁሉም መጽሐፍ ቅዱሶች በነገራችን ላይ አንድምታ አላቸው። ሊቃውንቶች አረ በሚገባ አላቸው። ያው እዚህ ያሉ መርጌቶችም ቆሞሶችም እዚህ ያሉ ሊንገሩ ከፈለጉ ቆሞስ አባ ፋሪስ አለው ታምረ ኢየሱስ አንድምታ። እስቲ ቆሞስ መሆናቸው በምን ይታወቃል? ቆሞስ መሆናቸው አንደኛ በምን ይታወቃል? ከፈለግ ጠይቃቸው፣ በግዕዝ ከፈለግ ጠይቃቸው። ይጠይቋል እኮ ጠይቃቸዋለሁ። እኔ ነኝ እየጠይቋቸው ያለሁት። እኔ በራሴ መመዘኛ ናቸው። ጽና ቆይ አድምጠኝ። ተጠይቃቸዋለህ እኮ አልኩህ። ከፈለግ ሶስቱንም ቆሞሳት ሁለቱን ቆሞሳት አንዱን መርጌታ ታወራቸዋለህ። በቤተክርስቲያን በትምህርት ትጠይቃቸዋለህ። አልተማሩም ሊሆን ይችላል፣ ምን ይታወቃል? ቼክ ታደርጋቸዋለህ። እኔ ግን አሁን የምጠይቀው ቆሞስ አባ ፋሪስ ታምረ ኢየሱስ አንድምታ አለው የለውም? ኤርምዬ እሺ። ቆሞስ አባ ጳውሎስ ታምረ ኢየሱስ አንድምታ አለው? ብራና ነው፣ በብራና መጻፉ ነው እንጂ በአንድምታ ትርጓሜ የተጻፈ የለውም፣ የተተረጎመም የለውም። በአማርኛና በግዕዝ በሁለት መስመር ነው የተጻፈው። ፍች ነው እንጂ ትርጓሜ የለውም ማለት አንድምታ የለውም። ቴንክ ዩ መርጌታ። ታምረ ኢየሱስ ትርጓሜ የአንድምታ ትርጓሜ አለ? በምንም ተአምር የለውም። ቴንክ ዩ
ኦኬ እሺ። ስለዚህ አሁን አንተ መጠየቅ የምትፈልግ ካለ ጠይቃቸው፣ ቼክ አድርጋቸው። ያልተማሩ ሊሆን ይችላል። ጠይቃቸው እስኪ አንድን ቆሞስ፣ አንድን ቄስ ወይ አንድን ዲያቆን የምጠይቀውን የቤተክርስቲያኒቱን የዜማ መጽሐፍት ምናምን ነገር ጠይቃቸው በደንብ አፋጣ። ሶስቱን ፈቅጄልሃለሁ። የዜማ መጽሐፍ ምናምን አያስፈልግም። ጠይቃቸው። እንዴ ቆሞስ አይደሉ እንዴ? ቆሞስ ናቸው። ጠይቃቸው። ሁለቱን ቆሞሳት እና መርጌታውን ጠይቃቸው። ከጾመ ድጓ ከዝማሬ መዋሴት ከቅዳሴ ከምናምን ነገር ጠይቃቸው። አንድ ምዕመን የማያውቀውን አንድ የቤተክርስቲያን አገልጋዮች የሚያውቁትን ጠይቃቸው። ያው አሉልህ ቁጭ ብለው። ምን ችግር አለው? ቆሞስ የሚለው ስም እኮ ወይም ጠይቃቸው። እኮ በገንዘብ መግዛት ይቻላል። ምን ሆነሃል? እና አንድን ዶክተር ብዬ ስጠራው ዶክተር በመሆኑ በምን ይታወቃል አትበለኝ። አንተ ስላላወቅ እኔ አውቃለሁ። እኔ ካወቅኩትኝ ዶክተር መሆኑ አንተ ግድ ማወቅ የለብህም። አንተ ለምሳሌ አንድ ሰው መጥቶ ኢንጂነር ቢሆን ኢንጂነር እንትና ብለህ ብትጠራው ኢንጂነር የሆነውን ሰው ስለምታውቀው ሊሆን ይችላል። እኔ አላወቅኩም ማለት ኢንጂነር መሆኑን በምን አውቃለሁ ብዬ እኔ ጥርጣሬ ከገባኝ አንድ ኢንጂነር ምንድን ነው የሚያውቀው ብዬ በዛ እውቀት ያን ሰውዬ ልለካው ይገባል። ስለዚህ ፈቀድኩልህ። ቅድም ቆሞሳት መሆናቸው በምን ይታወቃል ብላል። በቤተክርስቲያኒቱ እውቀት አናግራቸው። መልካም ቆሞስ መሆናቸው ቢሆኑም ማኖሮ እኮ ከኢትዮጵያ ኦርቶዶክስ ተዋህዶ ባልወጡ ነበረ። አንድ ይውጡ በምን ታውቃለህ? ይውጡ አንድ ነገር እናድርግ። ቆዩ አንድ ጊዜ ይቅርታ። ከሰዓታት ከቅዳሴ ከኪዳኑ ከሊጦኑ ከመስተብቁ ከዘይነግሱ ከፈለከው ካቋቋሙ ከቅኔ ድንገት የቤተ መቅደስ ሰው ሆነ በሊቃውንት ጉባኤም ቁጭ ብለህ ተምረህ ከሆነ ከመጻሕፍተ መነኮሳት ከማሪሳቅ ከአረጋዊ መንፈሳዊ ከፊሊክስዩስ የፈለከውን ጥያቄ ጠይቅ ተብሎ ፈቃድ ተሰጥቷል። ፈቃድ ከፈለክ ዜማ ከፈለክ እዝሉን ግዕዙን አራራዩን ጽፋቱን ጭረቱን ይዘቱን ድፋቱን ይዘቱን እያንዳንዱን ዜማ ልክ ሁሉ መጠየቅ ትችላለህ። መስተጋብ እንኳን ሳይቀር ይሄን መጠየቅ ትችላለህ። በምን ይታወቃል ካልክ እያንዳንዱን ነገር መጀመሪያ በሙያ ፈትን፣ ከዛ በኋላ መረጃችሁ የት ነው ብለህ ጠይቅ። እንደዛ ነው የሚባለው። መልካም። እናንተ ያው በእውቀት መልሰንም እንጠይቀዋለን። አባ መልሰንም እንጠይቀዋለን። ቆይ እኮ እንጠይቃለን እኮ ችግር የለውም። ምሳሌ አንድ ቆሞስም የሆነ ጳጳስም ይሁን ምንም በእውቀት ሳይሆን የሚለካ ዋናው ትክክለኛውን ሃይማኖቱን እምነቱን ምግባሩን ይዞ ነው እንጂ የሱ ስም ስለረዘመ ቆሞስ አባ ከሌ ስለሆነ እንደ አርዮስም እኮ ጳጳስ እኮ ነበረ። እነ ኒስጥሮስ እኮ ሊቅ እኮ ነበሩ። ያ እንትናቸው ግን አላዳናቸውም። ስለዚህ በእውቀት ንገረኝ። ዲያቆን ነህ? እኔ ምዕመን ነኝ። ምዕመን ሆነ ታዲያ ምን ልጠይቀን ነው? ዜማ ትችላለህ? እስኪ አንድ ዜማ እስኪ እንዲያው እስኪ የዲያቆኗን ረጅሟን ጸልዩ በልልኝ። እስኪ ረጅሟን ጸልዩን። ይቺ ቄሱን አኩቶ ለገባሬ ሰናያት ላይ ሌነ እግዚአብሔር አቡሁ ለእግዚእነ አምላክ ነው መድኃኒነ ኢየሱስ ክርስቶስ በሰወረን ወረዳን ከማለቱ በፊት እሷን ጸልዩ በልልኝ። ይሄንን ስላወቁ በልልኝ አልኩህ። ቆይ እኔ በመንግስተ ሰማያት የማ ኢየሱስ መጣልኝ፣ ኢየሱስ አዳነኝ። በጉባኤ ቤት ይሰሙኛል? አባታችን በጉባኤ ቤት አላለፍኩኝም። ይሰሙኛል? በጉባኤ ቤት ያለፈ መንግስተ ሰማያትን አይወርስም። አስረግጬ ነው የምነግሮት። እንዴ በእውቀት እኮ አይለካም። እስቲ በእውቀት አንድ መንግስተ ሰማያት የወረሰ ሰው ንገሩኝ። በእውቀት አንድ መንግስተ ሰማያትን በራሱ እኔ መንግስተ ሰማያት የገባሁበት እንደዚህ ብዬ ነው። ሰማኝ። ዘየአምን በወልድ ቦ ሕይወት ዘለዓለም ወዘሰ የአምን ወዳአ ተኮነነ እስመ የአምነ በስመ ወልደ እግዚአብሔር ዋህድ 4 ነጥብ። በወልድ የሚያምን የዘላለም ሕይወት አለው ካለ በኋላ በቃ ዘየአምን በወልድ ቦ ሕይወት ዘለዓለም ወዘሰ የአምን ወዳአ ተኮነነ። በወልድ የማያምን ግን አሁኑኑ በፍርድ ውስጥ ነው ይላል እግዚአብሔር ቃል። በማመን አጋንንትም ያምናል ያውም ይንቀጠቀጥማል ይላል። እና ኢየሱስን አምኖ ሰው የዘላለም ሕይወት የለውም? እስኪ ንገረኝ። ያመነ ብቻ ዳነ ማለት ይቻላል? እምነት ያለ ስራ የሞተ ነው ይላል ወዳጄ። ከኛ በላይ የገዳማትን ስርዓት እያንዳንዱ ነገር በስራ ቢሆን ከጥፍራችን አትደርስም። በስራ ቢሆን እስካሁን ባሳለፍናቸው ዘመናት ከእግራችን እጣቢ ላትደርስ ትችላለህ። ባሳለፍናቸው ዘመናት የኛን ታሪክ በደንብ ብታውቅ በስራ ቢሆን ግን የኛ ስራ ምንድነው? የመርገም ጨርቅ። የኛ ጽድቅ የመርገም ጨርቅ።
እንነጋገር እንግዲህ እንሂድበት። አይ ህፃን ነው ተውት። አባ አዩ ህፃን ነው አሉ። እግዚአብሔር ይስጥልኝ። ስትያዙ ህፃን ነው ስትያዙ። ምኑን ነው ያስከው? ጽና ምንድን ነው ማለት? አሁን ከሳቸው እኩል እውቀቱ አለኝ ብለህ ለማውራት ፈለግ? ጽና ይገለጣ መጽሐፍ ቅዱስ ልልቀቀህ በቤተክርስቲያን ከእነሱ ጋር እንደማመጥ ልልቀቅህ ከአባ ጳውሎስ ጋራ በእውቀት በቤተክርስቲያኒቱ በመጽሐፍ ቅዱስም ታወራለህ። መልካም ደስ ይለኛል። እሺ እሳቸው ለሚጠቅሱልህ ጥቅስ ሁሉ ጭምር በግዕዝ ቢጠቅሱ እየተረጎም ትቀጥላለህ። ይቀጥሉ አባ። አይ ግዕዝ ነገርኩህ እኮ ነው። የቤተክርስቲያን ልጅ መጽሐፍ ቅዱስ ቆይ መጽሐፍ ቅዱስ የቤተክርስቲያን ልጅ ነህ። ቆይ ጽና የቤተክርስቲያን ልጅ ነህ። የትኛውን ቢጠቅሱ በዕብራይስጥ ጠይቃቸዋለሁ። እሺ የተወሰነ እችላለሁ። በዕብራይስጥ ይችላሉ። ኦኬ ምኑ ነው በዕብራይስጥ የምጠይቃቸው? ወንጌል በዕብራይስጥ ተጽፏል። ፈቱልኛል እንዴ? በደንብ አድርጎ ነው የተጻፈው። ወንጌል በዕብራይስጥ ተጽፏል። በደንብ አድርጎ ነው የተጻፈው። የትኛው ወንጌል ነው የተጻፈው? እንኳን አያውቅም እኮ ኤርምዬ። የትኛው ወንጌል በዕብራይስጥ የተጻፈው? ተረጋጉ። አንተ የምታውቀው እኮ አማርኛውና ግዕዙን ነው። ብራዘር የትኛው ወንጌል ነው የጠየቅኩህ? የትኛው ወንጌል ነው በዕብራይስጥ የተጻፈው? ሙሉ ወንጌል ማን ነው በዕብራይስጥ የተጻፈው? አዲስ ኪዳን በዕብራይስጥ ነው የተጻፈው። አልተጻፈም የሚል አንጣልኝ። ኦኬ መልካም እሺ። እስከዛ ድረስ እኔ እና እሳቸው እምነት ብቻ ነው ያሉት። በስራ አይዳንም ብለዋል። ይሄ መጽሐፍ ታውቀዋለህ? አውቀዋለሁ። እሺ 80 ያሉ ነው። የስንቱ ነው? የስንቱ ነው? የ38ቱ ነው። የ1980ው ዝም ብለህ አታውራ። ይኸው እያሳየኸው 1980ው ቆይ ከ1980 እኮ የ38 አለው እኮ። አሁን የተጠይቀው ይሄ ስንት ነው? 38 አለ። እሱ አለ አለኝ። አድምጠኝ ብራዘር እባክህ ልለምንህ ብራዘር። ቆይ 38 አለ። የ1938 ነው አይደል የምትለው? አዎ አለ። ኦኬ ቴንክ ዩ። የ1938 ነው የፈለከው? አዎ ምንድን ነው የፈለከው? ከ1938 መጽሐፍ ቅዱስ አለ ወይ ነው ጥያቄ ነው የጠየኩህ። በፒዲኤፍ አለኝ። ምንድን ነው የፈለከው? 1938 በቃ ቀጥል። ምንድን ነው የፈለከው? 1938 ጠቅሰሃል። ይቀጥል እኮ አልኩህ እኔ የ1938 የትናንትና ነው አይደል የምታወራው? የ1879 አለኝ እኔ። አሳየኛ 79 በመጽሐፍ ቅዱስ ነው በፒዲኤፍ ሳይሆን እንደ ፒዲኤፍ እኮ ማንም የሚቀየር የሚጨምር የ1978 ማለት 1879 ነው አለኝ ነው ይባላል። ኦኬ ይሄንን ታነብ ከሆነ ማለት ነው። መልካም እንትን እልህ አታድርገው ስታወራ ማለት ነው። እልህ ሳይሆን በእውቀትና ኦኬ ዕብራይስጥ ቤተክርስቲያኒቱ አዲስ ኪዳን በዕብራይስጥ የተጻፈው ብላ ያለችው በዚህ በ1980 ዓ.ም በአባ አቡነ ተክለ ሃይማኖት እትም ፓትርያርክ በሳቸው እትም ላይ በተጻፈው ላይ በአዲስ ኪዳን በዕብራይስጥ ነው የተጻፈው ብላ ያለችህ? አዲስ ኪዳን በዕብራይስጥ አልጻፈም ነው ወይ ያለችው? መጽሐፍ ቅዱስ ቤተክርስቲያኒቱ እንደዛ ነው ወይ ያለችው ነው ብዬ የምልህ። ቤተክርስቲያኒቱ የተለያየ አስተምሮ ነው ያለው። ሁለት አይነት አስተሳሰብ አለ። አሁን ልክ እናንተ የኔ አስተሳሰብ አዲስ ኪዳን መጽሐፍ በምን ቋንቋ ተጻፈ ብላለች ቤተክርስቲያን ኦርቶዶክስ? በግዕዝ ብቻ ነው የምትለኝ አንተ? አልወጣኝም እኔ። አንተ በምን ተጻፈ ብላለች? እና ታዲያ ቅድም በግዕዝ ስትል ጊዜ ልብ በል። እኔ የጠየቅኩህ ለምን አትመልስልኝም? አዲስ ኪዳን መጽሐፍት ኦርቶዶክስ በምን ቋንቋ ተጻፈ ብላለች? ቆይ እሳቸው ቅድም ምን ሲሉ ነበረ? ተዋቸው፣ እሳቸውን ቆይ እሳቸውን ተዋቸው። አድምጠኝ፣ እሳቸውን ተዋቸው። እሳቸው ጋር እኮ ነው ንግግሬ እኮ ከእሳቸው ጋር እኮ ነው። ከእኔ ጋር ነው እያወራ ያለው መጽሐፍ አይደለም። ያነሱት እኮ እሳቸው እኮ ነው። እሺ ይሄን ትመልስልኛለህ ወይስ አትመልስልኝም? አዲስ ኪዳን መጽሐፍት የኢትዮጵያ ኦርቶዶክስ በምን ቋንቋ ተጻፈ ነው ብላ የምታስተምረው? እሺ እሳቸው በምን ቋንቋ ተጻፈ ብሎ ነው የሚያውቁት? እሳቸው ምንም አላሉም። ከኔ ጋር አውራ ነው ብዬ እኔ ጠየኳቸው። ቆይ እኔ እየጠየቅኩህ አንተ እሳቸውን አትጠይቅ። እኔ ነኝ እየጠየቅኩህ ያለው እኮ ከእሳቸው ይሄን ሀሳብ ያመጣ ነው እኮ ከአቅምህ በላይ እታች ወረድ። እንኳን እሳቸው አይደለም እኔ በዛብሃለሁ። እሳቸው እኮ ብራዘር
ቆሞስ ናቸው። እኔ በዛብሃለሁ እንኳን እኔ ዲያቆኑ በዛብሃለሁ እንኳን አይደለም እሳቸው ከአንድ ቆሞስ ጋራ ለማውራት የሞራሉም የእውቀቱም ብቃቱ የለህም። ኦኬ የለህም እውቀቱም ብቃቱም ማለት እኔ ዲያቆኑ በዛብሃለሁ። እኔ ስጠይቅሳቸው ልጠይቅ ትላለህ እንዴ? ጻፈበት የጽርህ ቋንቋ ነው ብላ የምትለው ኦርቶዶክስ የግሪክ ቋንቋ ማለት ነው። ብሉይ ኪዳን በዕብራይስጥ አዲስ ኪዳን በጽርህ ቋንቋ ነው ተጻፈ ብላ የምታምነው በመጽሐፍቶቿ መቅደም ላይ ሁሉ ጭምር የጻፈችው ይሄንን ነው። ያውን የቅርቡ የ2000 ዓመተ ምህረቱ እትም ማለት ነው። ያው እዚህ ጋር ምን ይላል? በተጨማሪም ይላል እዚህ መቅደሙ ላይ በተጨማሪም በሰጠኑ መመሪያ መሰረት ከላይ እንደገለጥነው የዕብራይስጥና የጽር ቋንቋ አዋቂ አማካሪ እንዲሆን አድርገን በግዕዙ መሰረትነት እንዲሰራ አደረግን ይላል። ያው ትልቁ ስህተቷም እዚህ ጋር ነው። በእርግጥ ቤተክርስቲያኒቱ ግዕዝ መሰረት ሆኖ አያውቅም። ለመጽሐፍ ቅዱስ መሰረታዊ የሚባል ቋንቋ አይደለም። ግዕዝ እንደ ማንኛውም ቅጂ ነው። ከዕብራይስጡና ከጽሩ ወደ ግዕዝ አዙራለች። አዎ ከዛ ውጪ እዚህ ጋር የሚናገረው እዚህ ጋር ላንብብን አልስተውት በ1947 እና በ1980 ዓመተ ምህረት በአንድ ጥራዝ ተጠቃሎ የታተመው ሙሉ መጽሐፍ ቅዱስ ከመሰረታዊ የመጽሐፍ ቅዱስ ቋንቋዎች እነማን ናቸው? ከዕብራይስጥና ከጽር ጋር እየታየ የታረመ ነው። ስለዚህ ዕብራይስጥና ጽር ነው። ግሪክና ዕብራይስጥ ነው የመጽሐፍ ቅዱስ እናት ቋንቋ ኖት ግዕዝ። ግዕዝ ቅጂ ነው። ይሄን ሳታውቅ አዲስ ኪዳን በዕብራይስጥ ጠይቃቸዋለሁ ብለህ ትላለህ። የቱ ጋር ነው አዲስ ኪዳን በዕብራይስጥ ተጻፈ ብሎ የሚለው ያለው? የአዲስ ኪዳን መጽሐፍ እናት ቋንቋው በኩረ ጽሑፉ ግሪክ ነው። ኦኬ ቴንክ ዩ። ዳንኤል 3 ናውጣው ኤርሚ ምንን ዳንኤል 3 ናውጣው ትንቢተ ዳንኤል 3 በሱ በየትኛው? በዚህኛው ነው አሁን በያዝከው በዚህኛው በሁለት አዎ እሱ የመቼ ነው? 2000 የ2000 ዓመተ ምህረት አዎ እሺ ዳንኤል 3 ቁጥር ስንት ላንብበው መርጌታ? ምዕራፍ 3 ቁጥር 23 ቁጥር 23 ኧረ መርጌታ ምን አመጣህብን? ዋት እሺ ከቁጥር 22 የንጉሱም ትእዛዝ እጅግ ስለበረታ የእቶኑም እሳት እጅግ ስለሚነድድ ሲድራቅና ሚሳቅ አብደናጎምን የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚህ ሶስቱ ሰዎች እነማ? ሲድራቅና ሚሳቅ አብደናጎም ታስረው ወደሚነደው በእቶኑ እሳት መካከል ወደቁ። ቁጥር 24 የምታገኘው ዘለህ ገና ገጽ 73 ላይ ነው። አቤቱ ገጽ 73 እዚህ ጋር ነው የሚገኘው። ከታች አለች በቃ መጨረሻ። ይኸው እዚህ ጋር ይሄንን ኬት አምጥተው ነው የጨመሩት? የሰለስቱ ደቂቅን ጸሎቱን አምጥተው የጨመሩት? ኧረ በቃ ዝም ብለው እንደፈለጉ የሚያደርጉት መጽሐፍ ነው እኮ። እኮ ከልካይ እኮ የላትም እኮ ቤተክርስቲያኒት እኮ ብትጨምር፣ ብትከልስ፣ ብትሰርዝ፣ ብትደልዝ ምንም ከልካይ የሌላት ደፋር በእግዚአብሔር ቃል ላይ ምህረት የለሽ በእግዚአብሔር ቃል ላይ አየው አይደል? ከዛ በእሳት መካከል ተመላለሱ። ከታች ያለው ያሳየኝ እየጻፍኩ ስለሆነ ምኑን ቆሞስ ያሁኑን ያሳየኝ አንድ ጊዜ ይኸው እዚህ ጋር ቁጥር 23ን እዚህ ጋር አቁሞ
ከዛ እዚህ ጋር ሰለስቱ ቁጥር 1 ብሎ ቁጥር 1 ብሎ ይሄድና እስከ 68 ድረስ እዚህ 68 ድረስ ይመጣል። ያው መርጌታ እንደሚለው ትክክል ነው። ከዛ እዚህ ጋር ያቆመውን ቁጥር 23 ብሎ እዚህ ጋር ያቆመውን እዚህኛው ጋር ቁጥር 24 ብሎ ይዤ ይቀጥለዋል። ይሄንን ከዛ ከታች ሰለስቱ ደቂቅ የሚል ደግሞ ማዶ ላይ አለልህ። ወደኋላ እዚህ እሺ። ከዛ ወደኋላ ደግሞ እሺ። እሱ ሰለስቱ ደቂቅ አለ አይደለ? አሁን ህዳጉ ላይ ያሉትን እያቸው። ህዳግ ላይ ኦኬ። በነገሰ በ18ኛው ዓመት የሚል በዕብራይስጥ የለም። እንደገና ወድቆም ለወርቁ ይስገድ የሚል በዕብራይስጥ ብቻ፣ በሰማይ አለ የሚል በዕብራይስጥ የለም። እሺ ማዶ ደግሞ ሂድ። የሲድራቅ የሚሳቅ የአብደናጎን የጣሏቸው ሰዎች የእሳቱ ወላፈን ገደላቸው የሚለው በዕብራይስጥ ብቻ። ምነው በዕብራይስጥ ብቻ አለ ነው ወይስ የለም ነው? የለም። ከሰው ሁሉ ደግሞ ከሰው ሁሉ አመፀኛና ክፉ በሆነው ንጉስም እጅ አሳልፈ ጣልከን የሚል በግሪክ ሰባ ሊቃናት የለም። እንዲህ የሚል ቃል ተጠቅመዋል። እንደነሱ ከሰው ሁሉ አመፀኞች ክፉ በሆኑ ንጉስ እጅ አሳልፈ ሰጣለን ብሎ የሚላሉ እንዴ ተጠቅመዋል? እንደዛ አናንያ አዛርያ ሚሳኤል አልተጠቀሙም እኮ እንዳለ በቃ እንደዚህ ነው እኮ። እንዴት አሳልፈ ትሰጠናለህ? እንዴት እንደዚህ ታደርጋናለህ እያሉ እኮ የነገሩት አላሉም እኮ። በጌታ በኢየሱስ ክርስቶስ የሚገርሙ ናቸው እኮ። ሰላም እርሚ። እሺ እንዴት ነህ ወንድማችን? እግዚአብሔር ይመስገን። እንዴት ናችሁ? እንዴት አመሻችሁ? ደህና ነን። ከየት ቤተ እምነት ነው? ዘማርያም ድንግል ከኦርቶዶክስ ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። ቅድም ሲናገር ነበር አባና ቆሞስ፣ እሳቸውን ለመጠየቅ ፈልጌ ነው። ምንድን ነው እሱ? አይ ግዕዝ ሲናገሩ ነበርና ስለ እዚያ ምን ምናምን የሚል ነበርና እሱ እንዲህ ደግሞ ትፈልጌ ነበረ። የቤቱ እኮ አርእስት ግዕዝ አይደለም። እሳቸው ሲናገሩ የነበረው ላይ ጥያቄ ካለ ልንቀበለን እንችላለን። የቤቱን አርእስት አይተዋል አይደል? አይ አላየሁትም፣ ይቅርታ። ዝም ብዬ እንደዚህ ስሰማ እንደዛ እሱ እንትን ለማለት ፈልጌ ነው። እንንገራ የቤቱን አርእስት ሰለስቱ ደቂቅን ከነደደ እሳት ያዳናቸው። እሱ ችግር የለውም እና መጀመሪያ ግን እሱ ቢመልሱልኝ አሪፍ ነው። ይመልሱልሃል። የእኛውን መልስና ይመልሱልሃል። ችግር የለውም። ሰለስቱ ደቂቅን ከነደደ እሳት ያዳናቸው ማለት ነው እግዚአብሔር ነው መልአኩን ልኮ። ያ መልአክ ማን ነው ስሙ? ያ መልአክ ማን ነው ስሙ? ገብርኤል ሚካኤልም ይላል። አዎ ገብርኤልና ሚካኤል ናቸው ያዳኗቸው። አዎ ሁለቱ መላእክት ናቸው የመጡት። አንድ መልአክ ነው የመጣው። ሁለቱ ታዲያ እንዴት ጠራህልኝ? ሚካኤል ማለት ገብርኤል ነው፣ ገብርኤል ማለት ሚካኤል ነው። ያው እሱ አገላለጹ ነው። እሺ ራጉኤልስ? ራጉኤል የሚል አላየሁም። ማርያምስ አላዳነቻቸው? ማርያም የሚልም አላየሁም። ብናሳይህስ? መጽሐፉ ምንድን ነው? ድርሳነ ኪዳነ ምሕረት። እሺ አሳየኝ። ያው የታተመበትን አሳታሚው አዘጋጁ። እሺ አየሁ አይደል? አዎ አይቼዋለሁ።
ያ እሺ፣ በዚህ ክፍል ላይ የማክሰኞ ድርሳን ላይ ያው አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በእግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን ነው ይላል። የሌዊና የስምዖን ሀብተ ቅባታቸው የአሮን ጸናጽን የካህኑ ልብስ ይህች ናት። እነዚህ በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስ፣ የወርቅ ቀሚስ ከብርሃናዊ ካህን ልብስ ጋር አንድ የሚሆኑ ሐምራዊ ግምጃ የድንግልናዋ ምሳሌ ናቸው ይላል። የሳሪያ መኖሪያ ድንኳን፣ የሌዊ መጠለያ ድንኳን፣ ሲሳራን ያስገደለ የዲቦራ ምስጋና በዳርቻዋ የምትቀመጥ የውሃ መንቀል ዕዝራ በሴት አምሳል ያያት ማርያም ይህች ናት ይላል። የኢዮብ መጠጊያው የኢያሱ የምስክሩ ሐውልት የሳሙኤል ቅብዓት ስልጣነ ክህነት ሰማያዊ መስዋዕትን ያስገኘች ምድራዊ እምቦሳ በግፍ የተገደለ የናቡቴን ተክል ማርያም ይህች ናት ካለ በኋላ ኤርምያስ ያመሰገናት፣ ሕዝቅኤል በተዘጋጅ በር አምሳል ያያት፣ ሐጌ በተዘጋጅ ቤት አምሳል ያያት፣ ዘካርያስን በመቅረዝ ፋና አምሳል ያያት የጦቢት የዓይኖቹ ብርሃን ሰለስቱ ደቂቅን ከእሳት የጠበቀች ማርያም ይህች ናት ይላል። የጠበቀች ቅድም ግን ያዳነችና የጠበቀች አንድ ነው። አዎ መጠበቅና ማዳን አንድ ነው ማለት ነው ሁለቱ። ኢየሱስ ይጠብቀኛል እረኛዬ ነው ብለህ ስትል ያድነኛል እያልክ ነው አይደል? አዎ። ስለዚህ አማርኛ ከኔ ጋር እንዳትሞክረው። ኦኬ፣ አማርኛ ሰነጠቃለሁ ብለህ እንዳትሞክረው፣ በቅንነት እናውራ። ስለዚህ መጠበቅ ማለት ማዳን ማለት ነው። ማዳን ማለት መጠበቅ ማለት ነው። እንዳትሞክረው አማርኛ ማለት ነው። እራቀቃለሁ ብለህ ካልክ ምንም የትም አታመልጥ። አይ ችግር የለውም። ይሄ እኮ ማስፈራራት አይደለም፣ ማስፈራራትም አይደለም። አይ ነው ግን እንደው መጠበቅ ማለት ብሎ በሚል ቃላት ውስጥ እንዳትደበቅ በቃ። ስለዚህ ማርያም የጠበቀቻቸው ከነደደ እሳት የጠበቀቻቸው ሰለስቱ ደቂቅን ማርያም ናት ይላል። ምን ትላለህ? ሚካኤል ነው ብላይ ነበር ቅድም፣ ገብርኤልም ነው ብላይ ነበረ። ያው ማርያም ነች የጠበቀቻቸው ይላል እዚህ የላላው ጸሐፊው ግን እንጃ ብዙ ነኝ። ስለዚህ እውቀቱ የለኝም። ለምን እውቀቱ የሌለ? ይኸው እኮ አሳየው። በገዳሙ ነው ማነው በደብሩ ነው የተጻፈው። የናኩቶ ለአብ አዘጋጁ የቅዱስ ናኩቶ ለአብ ደብር ሰበካ ነው ያዘጋጀው። እውቀቱ የለኝም ማለት ከምን አንጻር እንደዛ እንዳለው። እሺ ሚካኤል ነው ያዳናቸው ብሎ የሚል ከምን አንጻር ነው? በሚፈሩት ሰዎች እኮ እንደሚያድን ተናግረዋል እኮ መጽሐፍ። ሚካኤል ነው ያዳናቸው ይላል መጽሐፍ ቅዱስ ላይ። በሚፈሩት ሰዎች መካከል አልጠየኩም። እሱ የእግዚአብሔር መልአክ ነው ብሎ የሚለው መዝሙር 34 ላይ እና የእግዚአብሔር መልአክ ማን ነው? የእግዚአብሔር መልአክ ማን ነው? ሌላ አለ እንደ መልአክ? ሚካኤልና ገብርኤል አይደሉም? አይ ሚካኤልና ገብርኤል ብቻ አይደሉም። የእግዚአብሔር መልአክ እልፍ አላፋት አድመጣኝ፣ እልፍ አላፋት ወተልፊት አላፋት ናቸው መላእክት። የጠየቅኩ ግን ማርያም ናት ከሰለስቱ ደቂቅን ከነደደ እሳት ያዳነችው ብላ ቤተክርስቲያን እንደዚህ ጽፋለች። ምን ትላለህ አንተ? አሁን እኮ ይሄ እኮ ነገርኩ። ስለዚህ እኮ ይሄ እውቀቱ የለኝም ከምን አንጻር እንደተናገሩት ሚካኤል ነው ያዳናቸው ብላ ትላለች ቤተክርስቲያን። ከምን አንጻር ነው የተናገረችው? ሚካኤልና ገብርኤል የሚባለው ግን መላእክት ናቸው አይደለ? አይ የጠየቅኩ መልስልኝ። እኔ መቼ ሰዎች ናቸው አልኩ? ኦኬ መላእክትማ መሆናቸውን መላእክት ስለሆነ ነው መልአኩ ሚካኤል መልአኩ ገብርኤል እያልኩ ማወራ ማለት ነው። እኔ ያልኩ ማርያምን እሺ እውቀቱ የለህም ሰለስቱ ደቂቅን ከነደደ እሳት የጠበቀች ማርያም ነች ይላል። መጠበቅ ብሎ የሚለውን አማርኛ እንዳትቀልድ እኔ ጋር ብያለሁ። ጥሩ ነው ብዙም አልሄድክም። መጠበቅ ማለት ነው ማዳን ማለት ነው። መጠበቅ ማለት ማዳን ማለት ነው። እሱ ቋንቋ ነው። ኦኬ አዎ። ስለዚህ ሚካኤልን ነው ያዳናቸው ብላ ተላልች አይደል ቤተክርስቲያኒቱ ሰለስቱ ደቂቅን። አዎ እሺ ሚካኤልን መቼ የምታከብሩት? ሰለስቱ ደቂቅን ከነደደ እሳት ያወጣበት ብላችሁ መቼ ነው ወርሃዊ ዓመታዊ በዓሉን የምታከብሩት? ሚካኤልን ከነደደ እሳት ሰለስቱ ደቂቅን ሚካኤል ከነደደ እሳት ሰለስቱ ደቂቅን አድኗል ብለኛል። መቼ ነው የምታከብሩት? እንደ ገብርኤል ታኅሳስ ነው የሚከበረው። ዓመታዊ ክብረ በዓሉ ነው። አዎ የሚካኤል ዓመታዊ ክብረ በዓሉ ሰለስቱ ደቂቅን ከነደደ እሳት ያወጣበት
ያወጣቸው እሱ ገብርኤል ነው የሚለው መጽሐፉ። ሚካኤል ነው ብለኛል። ሚካኤል የገብርኤል ታህሳስ ነው ብለኛል። ሲጀምርም በድርሳኑ አለ እኮ የሚካኤል መቼ ነው ያልኩት? የሚካኤልም እንዳዳናቸው አለ የተጻፈ አለ በድርሳኑ እኮ። መቼ ነው ክብረ በዓሉ የሚውለው? ሚካኤል 3 ደቂቅን ከነደደ እሳት ያወጣበት መቼ ነው የሚከበረው? ረስቼዋለሁ የት እንደሆነ አለ። ግን በዓሉ መቼ ነው የሚውለው ነው ያልኩ። የሚካኤል አሁን የህዳር 12 አለ አይደለ? ሌላኛው ውሸት ማለት ነው። ህዳር 12 ሚካኤል በዓለ ሲመቱ የተደረገበት ቀን ነው። አንድ ሁለተኛ የእስራኤል ልጆች ከግብፅ ምድር መርቶ ያወጣበት ቀን ነው ብላችሁ ትላላችሁ አይደል? እሺ ትላላችሁ አይደል? አንተ ነው ሚካኤል እያላችሁ ታድራላችሁ አይደል? እንዳዳናቸው አታውቅም እንደ ሚካኤል? እኔ እየጠየቅኩን መልስልኝ። ትላላችሁ አይደል ወይ ነው ያልኩት። ህዳር 12 ላይ አው አይ ሚካኤል እንዳዳናቸው እኮ መጽሐፍ እኮ ነው የሚናገረው። አሁን እንዳለናው አይናገርም፣ እሱ እናየዋለን። ግን ትላላችሁ አይደል ወይ ብዬ ስልክ ለምን ቀጥታ ትመልስልኝ? እንላለን አልኩ እኮ። ኦኬ ቴንክ ዩ። ሚካኤል ህዳር 12 ቀን እንዳዳናቸው ከመጽሐፍ ቅዱስ ታሳየኛለህ በኋላ ላይ ማለት ነው። አሁን ግን ታህሳስ 19 ቀን ገብርኤል ትናንትና ባከበራችሁት ማለት ነው። ትናንትና 3 ደቂቅን ከነደደ እሳት ነው ያዳናቸው ብላችሁ ነው ያላችሁት። አሁን ስጠይቅ ደግሞ ሚካኤል ማድኗቸዋል አልከኝ። ሚካኤል 3 ደቂቅን ያዳነበትን ቀን መቼ ነው መታሰቢያው? ህዳር ላይ አለ የተጻፈ። ህዳር ላይ አሳየኝ፣ ከመጽሐፈ ዚቅ ወይ ከመጽሐፍ ቅዱስ። አይ ለጊዜው የለኝም፣ እዚህ የለኝም። እውነት ለመናገር እኔ አለኝ ዚቅ አለኝ፣ አመጣልሃለሁ። ቅዱስ ያሬድ የትኛው ጋር ነው ምንድነው ብሎ የሚለው መዝሙሩን ንገረኝ እስኪ፣ ወይ በለው። ቅድም ግዕዝ ጠይቃለሁ ብለህ ስለነበር ይኸው እዚህ ያለ ከሊቃውንት እና ስለ ግዕዝ ይጠየቅ። ስለ ግዕዝ ነው አይደል የገባው? መጀመሪያ ግዕዝ እሳቸው ይበሉትና 3 ደቂቅን ከነደደ እሳት ቅዱስ ሚካኤል መልአኩ 3 ደቂቅን ከነደደ እሳት ያዳነበትን ዚቁን በለው። ቅድም ግዕዝ ጠይቃለሁ ብለህ ስላልክ አይ ቲንክ የቤተ ክህነት ሰው ነህ። ምንድን ነው የምትለው አንተ? አይ እንዴ አይደለም ሁሉ ሰው ዚቅ። አንተ ዲያቆን ነበር፣ ዚቅ ትችላለህ እኮ። ቆሞስን እኮ ልጠይቃቸው ነበር እኮ። አሁን አንተ ዲያቆን ነበርክ። ምክንያቱም ማህሌት ይቆም የለ እንዴ? ዘማርያም ማህሌት ይቆማል አይደል? ገብርኤል አድምጠኝ። ገብርኤል ትናንትና ስታከብሩት ማህሌት ተቆሟል አልተቆመም? ስለመቆም አለመቆም እኮ አይደለም። ኖ ተቆሟል አልተቆመም? ለምን አጠይቃት? መልስልኝ ቀጥታ። እንዴ ስለተቆመ ታውቀዋለህ እኮ። ይሄ እኮ ጊዜ እንትን ማለት ነው። እሺ ተቆሟል ማለት ነው። ከተቆመ መጽሐፈ ዚቅ ላይ ያለ አይደል መዝሙሩ? ምንድነው እሱ መዝሙሩ? ምን የሚል ነው? እኔ አንተን እኮ እየጠየቅኩ ያለሁት። ቅድም እኮ ገብተህ ግዕዝ ልጠይቅ አልክ። ከቆሞስ ጋር ላውራ ብለህ እና ለምንድን ነው እኔ መጠየቅ ያለብኝ ነገር ልጠይቃት? ሁለተኛ ገና ገብተህ ያለው ነገር እውቀት የላቸውም። አየህ እሳቸውም ቆሞስም አይደሉም። ለለኛ ነገር ለለፍህ እሳት ውስጥ ነው የተጣድከው። እንቀባበልህ ብለን ብንል ከኔ ከዲያቆኑ ጀምሬ አድምጠኝ። እኔ ልጠይቅህ ብለህ አንተ እምቢ ብለህ ስታበቃ እኔ ልጠይቅህ አትበለኝ። አንዱንም አታውቅም። እሳት ውስጥ ነው የተጣድከው ማለት ነው። እውነቱን ስነግርህ ማለት ነው። ከዚህ ከኔ ከዲያቆኑ ጀምሬ ለቆሞስ አባ ፋሬስ ባቀብለው እሳቸው ለመርጌታ ቢያቀብሉት መርጌታ ለአባ ፋሬስ እና ለአባ ጳውሎስ ብንቀባበልህ መውጫው ነው የሚጠብህ ማለት ነው። እሱን እንተውና እኛ እንደዛ የማስጨንቅም አጀንዳም የለንም። እዚህ ጋር አድምጠኝ። 3 ደቂቅን ከነደደ እሳት የጠበቀች ማርያም ነች ብዬ ስልህ ይሄ እውቀቱ የለኝም ማልክ መጽሐፍ አሳየው። ትርጓሜው እሳቸው ይተርጉሙና ቅድም የተናገሩት እያወራኝ ከሆነ እኔ በማወራ ሂድ ብራዘር። በቃ አይ ባዶ ነኝ ከሆነ እንተዋለን። ኦኬ ውዳሴ ማርያም ዜማ እንደመጮህ አይደለም እዚህ ገብቶ ማውራት ማለት ነው። ሳሊ ለነ ቅድስት እንደማለት አይቀልም እዚህ ገብቶ ማውራት። ኦኬ ከገባህ ዘንዳ የማታውቀውን አሳውቀን ታውቀውንም አሳውቀን ላይ ስለማያውቁ ነው እነሱ የተናገሩት። የቤቱ አርእስት ላይ እስካውራ የቤቱ አርእስት ላይ አውራ። የቤቱ አርእስት ነበር እንደ ግዕዝ ያነሱት እነሱ። እሺ እኔ የምጠይቅን ጥያቄ መልስና ከዛ አባ ፋሪስ እንጠይቃቸዋለሁ። ኦኬ አንተ ሳቸው ልጠይቅ ነው አይደል? እኔ ጥያቄ እየጠየቅኩ ነው። እኔ ይኸው ጥያቄ ጠይቄሃለሁ። ይሄን ጥያቄ ስትመልስ እሳቸውን ጠይቃለህ። ኦኬ ሚካኤል ነገር አልፈልግም።
ወንድሜ ቆይ አድምጠኝ። ሚካኤል አልፈልግም። ሌላም እኩል አታውራ። ሚካኤል ከነደደ እሳት አድኗቸዋል ብላል ሰለስቱ ደቂቅን። ዚቁ ምንድን ነው ብሎ የሚለው ቶሎ በል ይሄን መልስልኝና ከዛ ከአባ ፋሬስን ማን አባ ቆሞስን አባ ጳውሎስን ትጠይቃቸዋለን። አባ ነው ደግሞ ዚቁን ንገረኝ። የሚካኤልን ዚቁን ንገረኝ። ሰለስቱ ደቂቅን ከነደደ እሳት አዳናቸው ብሎ የሚለውን ዚቁን ንገረኝ። መቼ ነው የሚለው? የትኛው ወር ላይ ነው? ስለ መጽሐፍ ቅዱስ አውራና ስለዚህ ቃል አይደለም ርዕሱ ሲጀምር። ኦኬ፣ ስለዚህ አታውቀውም ማለት ነው። አታውቀውም፣ ስለዚህ ዝም በል። ኦኬ፣ እሺ፣ ዝም አልኩኝ። አሁን እሳቸው ልጠይቅ እኔ አድምጠኝ። መቼ ነው እንደዛ ብሎ ነገር የለም። ወደ መጽሐፍ ቅዱስ ሂድ ነው ያልከኝ። ወደ መጽሐፍ ቅዱስ ልሄድ ነው። ሰለስቱ ደቂቅን ከነደደ እሳት ያዳናቸው መጽሐፍ ቅዱስ ማን ነው ይላል? ስሙን መልአኩን ጽፎ ማን ነው ይላል መጽሐፍ ቅዱስ? አትጠይቀኝ፣ መጀመሪያ ይመልሱልኝ እሳቸው። ኦኬ፣ ስለዚህ እታች ትወርዳለህ። ታፕ ኮፒ ሊንክ ሼር አድርግ። ከአቅምህ በላይ ነው። ስለማትመልሱ እታች ወረድ።